ይጠቅማችኋል። ጌታ ምስክሬ ነው። መማር በተቻላችሁ መጠን ደግሞ ለመማር አይረፍድም። ባይዘወይ ለመማር ደግሞ አይረፍድም። ኦኬ አይረፍድም እና ኦልዌይስ እድሉ አላችሁ። ኦልዌይስ አሁን ደግሞ በጣም ባይዘወይ ቅድም ያልኳችሁ ተቋማት ጋር ለመማር አክሬዲትድ የሆኑ ተቋማት ጋር ለመማር ራሱ ማለት ነው ነሰሰርሊ እዛው ሀገር መሆን አይጠበቅባችሁም። ነሰሰርሊ እዛው ሀገር ለመሆን አይጠበቅባችሁም። አሁን ቨርቹዋል ክላሶች አሉ የምር የሚያስተምሩ ማለት ነው። የምር የሚያስተምሩ እኔ መሆን ኢምፐርሰን ቢሆን መርጣለሁ። ከዛ በኋላ ግን ዘመን ያመጣው እድል ስለሆነ ብቻ ግን በጣም ጤነኛ ተቋም ይሁን። ከዛ ደግሞ ጥሩ አትማሩ እንዳትሰደቡ ይላል ቃሌ። በጣም ተንኮለኛ ሆነሃል ጌታ። ኤኒዌይስ ምንድን ነበረ አስኳላ በጣሽ ነው ምንድን ነበረ? የሆነ ስድብም ወጥቷል ለተማረ ሰው የሚሆን። እሺ ቀለም ቀመስ ነው አስኳላ በጣሽ የምትባል ስድብ መታለች። እና ኤኒዌይስ እሺ ተማሩ፣ ውድ ኢትዮጵያውያን ተማሩ። እና ስትማሩ ግን ሸዋሸዋ ይሁን። በቃ በጣም አካዳሚክ እስካሞች አሉ። ኮሌጅ በጣሽ አካዳሚክ እስካሞች አሉ። ከሱ ተጠንቀቁ። በቃ ማለት ዝም ብላችሁ ከመማራችሁ ፊት ሰው አማክሩ። እሺ እኔ ያረሰውን መጀመሪያ ለመማር ሳስብ፣ በተለይ ቲዮሎጂ ለመማር ሳስብ፣ ወደ ቲዮሎጂው ለመማር ሳስብ ያማከርኳቸው ሁለት ሶስት ሰዎች ነበሩ። ከዛ እነሱን አማክሬ ምናምን ነው የገባሁት ማለት ነው። እና ስለዚህ አማክሩ ከቻላችሁ ከእናንተ በፊት የተማሩ ሰዎችን፣ ሁለት ሶስት ሰው ምናምን ጤነኛ ሰው በደንብ ትምህርትን የሚወዱ ሰዎችን አማክሩ። ዛሬ ትንሽ ፈታ ያለ ፕሮግራም ነው እንግዲህ የከፈኩት፣ ለዛ ነው። ቃሌ ዌልካም ብሮ፣ የተወደድክ ወንድማችን፣ እንዲያው በዚህ ጉብዝና ጌታን እያገለገልክ ያለ ወንድማችን፣ ለግብዝነት አይደለም ወይ ለመልስ ምትም አይደለም እያልኩ ያለሁት። በቃ እኔ እዚህ ስለ ኢየሱስ እንኳን እድሜውን ጊዜውን ሰጥቶ ተዘጋጅቶ ተምሮ ማለት ሌላም መማር ሲችል ይህንንም ተምሮ ሌላም ተምሮ ኦፍኮርስ ሌላም ተምረናል ደግሞ ይህን ስላችሁ ማለት ነው። እና ቅድም ተናገር ያለውኝ ክሬዴንሻላችንን ፖስት ማናደርገው ፌንት እንዳትበሉብን ወይ ደግሞ እዛው በተኛችሁበት እንዳትቀሩብን ነው ብዬ ተናገር ያለው። እና አንቺ መናፍቅ አመሰግናለሁ። እና እንደነዚህ አይነት ሰዎችን ማበረታታት አለብን። ያ አሁን ደግሞ የሚያስፈልጉ እንደዚህ አይነት ሰዎች ነው። አሁን ቃሌ ቤተክርስቲያን ላይ በደንብ የሚያገለግል ሰው ነው። ከዛ ደግሞ ይሄው የስነ መለኮት ዝግጅቱም የምታውቁት ነው። በጣም በቃ ልሰሙት የምትፈልጉት አይነት ሰው ነው። ከዚህ በላይ ሞገስ ምን አለ? እና ኤኒሃው እሺ ቃሌ ደህና ነህ? ምን አድርጉ ነው የምትለን አንተ? ዛሬ ዝም ብሎ እንትን ነው እየተጨዋወትን ነው። አንተ ጭራሽ ቴዎሎጂ ትምህርት ምናምን ብለህ ተከፍታለህ እንዴ? ሰላም ብያለሁ። ሳምዬ ሌሎቻችሁ ሰላም ብያለሁ። እኔ ባይ ዘ ዌይ ኦርቶዶክስ ወገኖች ጠርተውኝ ነው የመጣሁት እኔ። እሺ ምን ተባልክ? ሳሚ ከፍቷል እንጂ ሳሚ ከፍቷል። ኧረ እንሂድ ሲባል ኧረ ቆይ ተከትዬማ ልሂድና ልስማ ብዬ መጣ። ላይቭ ነበርክ እንዴ? ቱ ቢ ኦነስት አሪፍ አዎ ከሪፎርምድ ወገኖች ጋር ቁጭ ብዬ ነበር። ኢየሱስ ሁለት ልደት የለውም ብሎ አንዱ እና ግራ ገብቶን እየፈለግን ነበርና የተማ ጀነሬሽን የካዱ ወገኖችን እያዋራን ነበር ምናምን። ግን አሪፍ ቶፒክ ከፍተሃል። በየጓዳው ምናምን አካዳሚክስን የሚያበላሹ ትምህርት ቤቶች ስላሉ አሪፍ ነውና
በዛውም ደግሞ ቴዎሎጂ ተማሩ እየተባለ እየተጮኸ ነው ምናምን እና ያው ቴዎሎጂ የተማሩም ያልተማሩ ባለፈው ብለነዋል። ቴዎሎጂ የተማሩም ያልተማሩ መጥፎ ስራ የሚሰሩ ሰዎች፣ ጥሩ ስራ የማይሰሩ ሰዎች አሉ። ይህ ምንም የታወቀ ነው። ነገር የሚያበላሹ ሰዎች አሉ። እሱ እንዳለ ሆኖ ግን ቴዎሎጂ የተማሩ ብሎ ካቴጎራይዜሽን እና እንደዛ አይነቱ የታመመ ኢል የሆነ አስተሳሰብ ያላቸው ሰዎችም እያገኘን ነው እንግዲህ እና በሁሉም ሳይድ ነገሩን ባላንስ አድርጎ መሄድ ያስፈልጋል ብዬ አስባለሁ። ስለዚህ ተማሩ፣ ግን ስትማሩ ትክክለኛ ቦታ ተማሩ። ትክክለኛ ቲክቶክ ላይ መሰደብ ካልፈለጋችሁ ደግሞ አትማሩ። ካለዛ የቴዎሎጂ አሰር የጠገባችሁ ተብላችሁ ይወረድባችኋል ምናምን። እሱን ካልፈለጋችሁ አትማሩ። ኤኒዌይስ ግን ብዙ ሰዎች ሲጠይቁኝ ነበረ ከዚህ በፊትም የት እንማር ምናምን እያሉና ከሌላው ነገር ዞር ስንል የት እንማር፣ ምን እንማር፣ ከመማራችን በፊት ምን አይነት ዝግጅት ማድረግ አለብን፣ መንፈሳዊ ዝግጅት ጭምር ማለት ነው። ምን ዝግጅት ማድረግ አለብን ምናምን የሚሉ ነገሮች በጣም ወሳኝ ጉዳዮች ናቸው። ያም ሆነ ግን ስትማሩ የጡንቻ የማሳየት ጉዳይ አይደለም። አደሴም ታይም ግን ብዙ ነገር ደግሞ ጌን ታደርጋላችሁ። ነገር ግን ታስቡበት መሆን አለበት እና ተምራችሁም ሳትማሩም ግን በጌታ እንደው ትናንት እንደነበረው የመንጋ ላይፍ ግን እንዳትገቡ፣ መቼም ቢሆን እንዳትገቡ። ይሄ መንጋ ላይፍ እንዳትገቡ። ስትገቡ በቃ ለጥቅም ይሁን የተማራችሁ ሰው እና አንዳንድ ቪዲዮዎች አሉ ምናምን የቴዎሎጂ አሳሪ ጠገብክ ተብሏል። ኤኒዌይስ ግን በጣም ራሴ እየተቆጣጠርኩ ነው። አይ ሚቱ እንደነዚህ አይነት አይ ላቭ ዩ ቱ ኤኒዌይስ እንግዲህ ምን እንበል፣ እኔ ትናንትና ብያለሁ። የሆነ ተነካ የሆነ ሰው ሲናገር ሲራገጥ ምናምን የሆነ እንደ ልቡ ኧረ ቆይ አንዴ ዝም ብላችሁ ሚውት አታርጓቸው። ሁሉንም ሰዎች ተዋቸው። ዛሬ ፈታ ነው እያልን ያለ ነው። እሺ ፈታ ነው። ስለዚህ ተዋቸው፣ ሚውት አታርጓቸው። በቃ ከቻላችሁ እንትን ያላችሁ ሰዎች ሚውት እንትን ኮሜንት የምታደርጉ ሰዎች ከቻላችሁ ያው ስድብ አታደርጉ። የቲክቶክ የተለመደው ነቆራ አለ፣ ግን እኔ በጣም ብዙ ስባል እያየው ባላየ ነው እያለፍኩ ያለሁት እና ትንሽ አይ ብሎክም አታርጉ። ተው ሳትሳደቡ ግን እንትን በሉ፣ አረጋጉት። ኮሜንቱን ትንሽ ፈታ በሉ። እሺ ቃሌ ሶሪ። እሺ ይሰማል? አዎ ትሰማለህ። ትንሽ ግን ዲሌይ አለው። ባይዘዌ እንትን ግን ያንተ ይመስላል። በእውነት የኔ ይሆን እንዴ? የኔ ነው ወገኖች ዘግየት የሚለው? አይ የሱ የቃሌ መሰለኝ። ያንተ ነው ማለት ነው ቃልሻ። እሺ አሁን ትሰማለህ? ትሰማለህ፣ ግን ቀጥል። እሺ እና ሁል ጊዜ ለምንድን ነው ሰዎች እንደልባቸው ሲያወሩ፣ ሰዎች እንደልባቸው ሲሆኑ፣ ሰው እንደልባችን ማንሆነው? ለምንድን ነው ለምንድን ማናወራው? ለምንድን እንትን ማናደርገው? ለምንድን ነው
ወደማይሆን ነገር ውስጥ ማንገባው ሲባል ኃላፊነት አለብን፣ የምንሰራው ስራ አለን። ያ ኃላፊነታችን ደግሞ ኦልሬዲ የቤተ ክርስቲያን ኃላፊነት ነው፣ የቤተ ክርስቲያን ስራ ነው። ስለዚህ የቤተ ክርስቲያንን ኃላፊነት ይዞ አንድ ሰው በቤተ ክርስቲያን የሚያገለግል ሰው ሆኖ እያለ ወጥቶ ከማንም መንጋጋ አይጋጭም። ዝም ብሎ ብድግ ብሎ አይላተም። እንደዛ ያደርግ በቃ ለምን ሲባል ኃላፊነት አለበት። ኃላፊነት ያለበት ሰው ደግሞ ራሱን ይጠብቃል። አገልግሎቱ ቀጥታ እሱ ላይ የተደገፈ ስለሆነ ስለዚህ ራሱን ይጠብቃል እና አንዳንድ ነገሮች ላይ መልስ ካልሰጠን እንደዛ ነው የሚሆነው። ግን አንዱ በጣም ሲተኮርበት የነበረው ይህ ቴዎሎጂ የተማሩ ምናምን ተብሎ ሲተኮርበት ነበር። በአጭሩ ቴዎሎጂ የተማሩ ብለን ካስቀመጥ እኔ አልተማርኩም እያልክ ነው ያለው። እኔ አልተማርኩም እያልክ ነው ያለው። በቃ ሰው ባለመማሩ መኩራት የለበትም እና ደግሞ ራሱን ሁሌ ለማሻሻል እንትን ማድረግ አለበት። ትልቁ ችግርም እሱ ነው። እዚህ ሪፎርምድ ቴዎሎጂን የሚከተሉ ሰዎችን ቴዎሎጂያቸውን አጋንንታዊ ሲባል ሰምተናል። ቀጥታ ሪፎርምድ ቴዎሎጂ አጋንንታዊ ሲባል የሰማንበት ምክንያት ይሄ አሁን የትምህርት ችግር እና ከብዙ ነገር ያድናል። መማሩ ከብዙ ነገር ያድናል። እዛ ላይ እንደው እንትን ባይደረግ ጥሩ ነው። ተተኩሮ በቃ ይሄ የተማረን ሰው ኦር ነገረ መለኮት የነካውን ሰው በጣም በቃ እንትን ማድረግ አታክ ለማድረግ የመሞከር ጉዳይ ከምን የተነሳ ነው ሞቲቭም ያስጠረጥር ይሆናል ማለት ነው። የተማሩ ሰዎችን ምን አይነት ኃላፊነት ይጠበቅባቸዋል? እሱ ሌላ ጉዳይ ነው። እሱኛው ላይ ደግሞ እንመጣለን ማለት ነው። ኦኬ። ስለዚህ እንትን እናደርጋለን፣ እናወራበታለን። ከዛ በተረፈ ግን ትናንትናም ሲባሉ የነበሩ ነገሮች አሉ። በቃ በጣም አካዳሚክሱ ላይ ምናምን ዘመቻ መክፈት የሚመስል ነገር አለ። እሱን የሚያስደርጉ ነገሮች በየአቅጣጫው ሊኖሩ ይችላሉ። ለምሳሌ አካዳሚክ ሌቭል ላይ የደረሱ ሰዎች ቁጭ ብለው ስብከትና ትምህርት መገምገምና በቃ የሆነ ቃል ማስተካከል የሆነ አረፍተ ነገር ማስተካከል ሲሆን ስራቸው ቁጭ ብለው አገልጋይ ሲያገለግል መገምገምና አገልጋይ ማብጠልጠል ከሆነ ስራቸው፣ በዛ መንገድ የሚሄዱ ከሆነ በጣም ስህተት። ስለዚህ ቴዎሎጂ ስንማር አላማችን ምንድን ነው? ምን ለማንሳት ምን ለመያዝ ነው ምናምን የሚለውን ነገር በደንብ ራሳችንን መርምረን መሆን አለ። ነገረ መለኮት ከመጀመር በፊት መንፈሳዊ ዝግጅት ይጠይቃል። ቴዎሎጂ የተማሩ ግን መጽሐፍ ቅዱስ ያውቃሉ ወይ ትላለች ከስራ አንድ እህት። አይ ቁርአን ነው የሚያውቁት፣ ቁርአን ነው የሚያውቁት። አይተሙለታ መጽሐፍ ቅዱስ ታውቃለህ፣ ግን ዝም ብለህ ቴዎሎጂ ያነ የምትለው ኪዳን ነው ብሉይ ኪዳን ትላለህ። እሺ ልቀጥልና ስለዚህ ሰው መንፈሳዊ የሆነ ዝግጅት ያስፈልገዋል። ምንም ነገር ክላስ ከመጀመሩ በፊት መንፈሳዊ ዝግጅት ያስፈልገዋል። ይህ መጀመሪያው በጣም መሆን ያለበት ነገር ነው። which means በክላስ ውስጥ ሆኖ ግን በአካዳሚክስ ውስጥ ገብቶ ሲስተም ውስጥ ገብቶ ጸሎት የሚተው ከሆነ ህብረት የሚተው ከሆነ ራሱን የሆነ ሌቭል ላይ ሰቅሎ በቃ የሆነ ሰዎችን ምንም እንደማያውቁ እሱ ብቻ በቃ እንትን እንደሆነ ቆጥሮ ህብረቱን ጭምር በቃ የኔ አይነት የተማሩ ከሚሉ ጋር ከሆነ በቤተክርስቲያን ከማገልገል ይልቅ እሱ በጣም በቃ እንትን እንደሆነ በጣም ስፔሻል እና ልዩ እንደሆነ እያሰበ ነገሮችን በዛ መንገድ የሚሰራ ከሆነ ነገረ መለኮት መማሩ ትክክል አይደለም። ስለዚህ መንፈሳዊ ዝግጅት መደረግ አለበት። ሁልጊዜ ሀምብልነሱ መቅረት የለበትም። መድረክ ላይ ሲቆም ሀምብልነሱ መቅረት የለበትም። ኦዲየንሱን በንቀት እያየ መሆን የለበትም። በጣም እንደነዚህ አይነት ነገሮች በጣም ያስፈልጋሉ። ስለዚህ መጀመሪያ መንፈሳዊ ዝግጅት መደረግ አለበት። አክቹዋሊ አስቀድሞ ኢቭን እንደው ኢንፎርማል የሆነ ንባብ ቢኖርም ጥሩ ነው ብዬ አስባለሁ። ኢንፎርማል የሆነ ንባብ በተለያየ ኢሹ ላይ ኢንፎርማል የሆነ ንባብ፣ ለምሳሌ አሁን ነገረ ክርስቶስ ላይ ለኛ ክራይሲስ ውስጥ የገባ ነው ስላሴ ምናምን
እንደነዚህ አይነት ነገሮች ሲነሱ እንደዚህ በጣም በቃ ነገሮችን በማይሆን መልኩ እየወሰዱ ያሉ ሰዎች እያየን ያለንበት ምክንያት ኢንፎርማል ንባብ አለመኖር። ኦኬ ኢንፎርማል ንባብ አለመኖር ስለሆነ ኢንፎርማሊ ማንበብ ማጥናት ያስፈልጋል። አስቀድሞ እነዚህን ዝግጅቶች ማድረግ ያስፈልጋል ብዬ አስባለሁ። ሶ ቴዎሎጂ ከተማራችሁ በኋላ ለቤተክርስቲያን የምትጠቅሙ ሰዎች ሆናችሁ መቆም አለባችሁ እንጂ የቤተክርስቲያን ጸር ሆናችሁ መቆም ደግሞ የለባችሁም። በዛ መንገድ መሆን የለብንም። በዛ መንገድ መሆንም የለበትም። ስለዚህ ለማገልገል ሁሌ ራሱን የሰጠ መሆን አለበት። በተማረው ልክ ራሱን ዝቅ የሚያደርግ መሆን አለበት። ባወቀው ልክ ሌሎችን ማገዝ የሚችልበትን አቅም እንትን የሚያደርግ መሆን አለበት እንጂ የተማረው ሁሉ በቃ ያልተማረው ላይ ዳምፕ አድርጎ ሁሉ ነገር በቃ ኮምፕሌክስ ሆኖ ሁሉ ነገር ሶፊስቲኬትድ ሆኖ መሆን የለበትም። ስለዚህ እነዚህ ዝግጅቶች መደረግ አለባቸው። ከምንም በላይ የምንማርበት ቦታ ደግሞ ወሳኝ ነው። የምንማርበት ቦታ በጣም ወሳኝ ነው። የማይታወቅ ሰው ጋር ወይ የማይታወቅ ቦታ ትምህርታቸው ግልጽ የማያደርጉ ሰዎች ጋር አስተምሯቸው በቀጥታ ከስህተት ትምህርት ጋር የተገናኙ ሰዎች ጋር እንደነዚህ አይነት ቦታዎች ላይ የሚደረጉ ትምህርቶችም ነገር ያበላሻል። ኦኬ ሶ እነዚህ ነገሮች መስተካከል አለባቸው። መጀመሪያ ሜንታሊቲያችን በዛ መንገድ ማድረግ አለብን ብዬ አስባለሁ። ከዛ በተረፈ ግን እዚህ ነገረ መለኮትን ሲብጠለጠል አይታችሁ አካዳሚክሱን ለመጥላት መሞከር ግን አደጋለሁ። አካዳሚክሱን ለመጥላት መሞከር አደጋለሁ። ብዙ ነገር ነው የምናጣው። አካዳሚክሱን በመተው ውስጥ በጣም ብዙ ነገር ነው የምናጣው ብዬ አስባለሁ። አንደኛው የምናጣው ነገር ደግሞ ኢቭን የገዛ ትምህርታችን ከምን ውስጥ እንደወጣና ወደ ምን እንትን እንደሚያደርግ ወደ ምን ራውት እንደሚያደርግ ስለማናውቅ በቃ ያለንበት ቦታ ላይ ስታግናንት ነን። ትንሽ ወጥ ብለህ ምን ስትል ትኖራለህ። በቃ ጀስት ኤግዚስተንስ የተመሰረተው ሌሎችን በመሳደብ ላይ ይሆናል እንጂ በማስተማር ላይ አይሆን። ራሳችሁን እንትን በማድረግ ላይ አይሆን። ራሳችሁን በማነጽ ላይ አይሆን። ኢቭን አፕዴት በመሆን ላይ በማድረግ ላይ ራሳችሁን በቃ ጀስት ያገኛችሁትን እያጨዳችሁ ትኖራላችሁ። የተቀበላችሁ ባህሪያችሁ ነው፣ ያልተቀበላችሁ ጠላታችሁ። እንደዛ እየሆናችሁ ትኖራላችሁ። ሶ አካዳሚክሱ አይጠላም። ሶ እዚህ ያለው ነገርም እንትን እንዳያደርጋችሁ የሆነ በጣም ባዝድ እንዳያደርጋችሁ። አሁን በኤምኬሲ ኮሌጁ አለ፣ ሴሚናሪው አለ። ከሴሚናሪው ሌላ አብያተ ክርስቲያናቱ በኤምኬሲ አጥቢያዎች ራሳቸው ከሴሚናሪው ፈቃድ ወስደው ፈቃድ ሴሚናሪው ሲሰጣቸው ማለት ነው አብያተ ክርስቲያናቱ በዲፕሎማ ሌቭል ጭምር ይሰጣሉ። ትምህርት ስለ መለኮት ትምህርት ይሰጣሉ። ለምሳሌ እንደዚህ አይነት ሲስተም ያላቸው አብያተ ክርስቲያናት ውስጥ ያላችሁ ምዕመናን በጣም እንደው ዲግሪ ካልተያዘ ማስተርስ ምን እንደሱ አይደለም። እሱ ሌላ ጉዳይ። ኢቭን እንደው ከዲፕሎማ ከሰርቲፊኬት መጀመር ይቻላል። በሲምፕል የሆነች ነገር መማርና ማገዝ ይቻላል ብዬ አስባለሁ። በአገልግሎት ዘርፎች ውስጥ ገብታችሁ ስታገለግሉ ምናምን በጣም ይጠቅማችሁ። ስለዚህ ያንን ማድረግ ጥሩ ነው ብዬ ያየው ጀምራለሁ። ዝም ብዬ ረጅም ነገር እንዳልወስድ ማለት ነው። ወደዚህም ባላንስ እየጠበቅኩ ነው። ላውራ ብዬ እያሰብኩ ስለሆነ ነው። ግን እስቲ የሆነ መስመር አስይዘው ነው እዛ ላይ እናወራበታለን እስካለው ድረስ ማለት ነው። እሺ ጋይስ፣ ኤኒዌይስ ዛሬ አክቹሊ ብዙም ፍሬም ያለው ነገር ላወራ አይደለም የገባሁት። ትንሽ አካውንቴ ተመቷል እና ሻዶ ባን ውስጥ ነው ያለው። ምለቀው ነገር በሙሉ እየወጣ አይደለም እና አንደኛ ኮፒ ሊንክ አድርጉ፣ ሞገስ ጨምሩልኝ። እዚህ ቲክቶክ ላይ ትንሽ ብርሃኑን ስላልቻልኩት ነው። እሺ እዚህ ቲክቶክ ላይ ወደ 20,000 ሰውም 30,000 ሰውም 100,000 ሰውም የሚያያቸው መቀመጫቸውን የሚያወዛውዙ ሰዎች አሉ እና እንዲያው እባካችሁ ሞገስን ትርጉሙን አታቅልሉት እና 400 ሰው ስላየን ሞገስ እንዳለን የምናስብ ከሆነ
መንፈሳዊ ሚስጥር አልገባንም፣ መንፈሳዊ ነገር አልገባንም ማለት ነው። እና ደግሞ ታውቃላችሁ አሌጎሪዝሙ ምን ላይ እንደተሰራ። አሁን ዛሬ 200 ምናምን ሰው ነበር ቀደም። 200 ምናምኖቻችሁ ምን ፈልጋችሁ እንደመጣችሁ ታውቃላችሁ፣ ምን ጠብቃችሁ እንደመጣችሁ ታውቃላችሁ። በቃ ያን መስጠት ነው የሚጠበቀው ማለት ነው። እና 6000 ሰው ላያችሁ ይችላል፣ 100,000 ሰው ላያችሁ ይችላል። እና እውነት ለመናገር እና ሞገስን ማለት እኔ በጣም ማዝ ነው። በዛ መጠን ሰው ሲሰደብ ቁጭ ብላችሁ የምትሰሙ ሰዎችን ነው። በዛ መጠን ሰው ሲሰደብ የምትሰሙ ሰዎች ቁጭ ብላችሁ ታሳዝናላችሁ። መንፈሳዊ ነገር አልገባችሁም ማለት ነው ጋይስ፣ መንፈሳዊ ነገር አልገባችሁም ማለት ነው። እና የጥላቻ ልብ ያለው ማን ነው? የጥላቻ ልብ ያለው እርቃን የሚለጥፍ የጥላቻ ልብ ያለው በልጁና በትዳሩ በኩል ወንድሙን አታክ የሚያደርግ ባለፈ ታሪክ ባለፈ ሰውን እንዴት በልጁ በኩል አታክ ታደርጉታላችሁ? እኔ አሁን በተለይ ከወለድኩኝ በኋላ እኔ ቅርብ ጊዜ ነው ልጅ የወለድኩትኝ። አባትነትን አሁን ነው ቅርብ ጊዜ እኔና ቃሌ ኤክስፒሪየንስ ማድረግ የጀመርን። አሁን 2 ዓመት ተኩል ሆነኝ እና እንዴት በልጅ ሰው እንዴት በልጁ እንዴት ትመጣላችሁ? በልጁ እንዴት ከዛ ስለ መንፈሳዊ ነገር ታወራላችሁ? ራሳችሁ መንፈሳዊ ያደረጋችሁ ጌታን እያገለገልን ነው ይባላል። በልጁ በኩል መታችሁ። አሁን እኔ በልጄ በኩል መታችሁ እኔን ምን ልታረጉኝ? ራሴን እንዳይ አሁን ቃሌን በልጁ በኩል አታክ አድርጌው ራሱን እንዲያይ ነው ማረገው። ምን እንዲሆን ነው? ዋት ኢዝ ዘ ኢንቴንሽን? በቃ ዲአር ቡቸርስ በቃ ያልኩት ለዚህ ነው። ይሄ ለወንጌል ብለው ይሄ ኮሚክ ነገር ነው። ይሄን እየሰማችሁ የምታምኑ ሰዎች በሙሉ እግዚአብሔር ያወራረዳል። ጌታ ምስክሬ ነው የምነግራችሁ እሱ። አትዘባበቱ። ራሳችሁን እንደ ጽድቅ አገልጋይ የምትቆጥሩት ደግሞ ማለት ነው እገሌ ከገሌ ጋር እንደዚህ ያደረጉ፣ እገሌ ከገሌ ጋር እንደዚህ ያደረገ። ማይ ጋድ ያሳዝናል። ይሄው በቃ እንደዚህ ናቸው። ቅመህ ገብተህ ተደብቀ የምትሰራውን ኃጢአት አሁንም እንገልጣለን። በህይወቴ ዘመን እኮ ቅጠል ቀምሼ አላውቅም። የሐረር ልጅ ነኝ። ሐረር ነው ልጅ ያደኩት። ባይዘው ኢሶኬ ኢንፋክት ቅሜ ማቅ እንኳን ቢሆን የምመጻደቅበት ነገር አይደለም። አሁን ልመጻደቅ አይደለም ባለመቃሜ ምናምን ማለት ነው። እውነት ለመናገር ይቅሙ የነበሩ የተለወጡ ሰዎች ስላሉ ማለት ነው። ይሲ ይቅሙ የነበሩ የተለወጡ ሰዎች ምናልባት ይሄንን የለጠፍከው አንተ ትቅም ነበር ምናልባት ማለት ነው። ግን ደግሞ እኔ ጌታ በሚያየው እንዲያው አልቀመስኩም። ከኦርቶዶክስ ቸርች ወደ ፕሮቴስታንት ቸርች ነው የመጣሁት። አልኮል ምናምን እነዚህ ነገሮችን ተጠቃቅሜ አላውቅም። ተጠቃቅሜ ቢሆን በቃ ኦኬ ጌታ ለውጦኝ ከሆነ አሁን እንኳን እኔ እየጠጣው እንትን እያልኩ ቢሆን ከጌታ ጋር የሚጨርሰው ጉዳይ እንጂ ከእናንተ ጋር የሚጨርሰው ጉዳይ አይደለም። ባይዘወይ ዲስ ኢዝ ናት ዩር ፖዚሽን ፎር ዛት ማተር። መመልስላችሁም እንደዛ ነው። ባይዘወይ እዚህ ጋር ሙለታ አሁን ምንም እያደረገ ከሆነ እያገለገለ ያለው ከጌታው ጋር ይጨርስ። እኔ የእሱን እንትን አምጥቼ እዚህ ጋር በማስጠት ላስቆመው አልችልም። ይሄን እያደረገ የሚያገለግል ሰው አለ። አንድም ቀን አርገን አናውቅም እሱ ማለት ነው። እኔ ታውቃላችሁ ዕቅበተ እምነት ወደ ውስጥም ወደ ውጭም ነው የምሰራው። ሐሰተኛ ነቢያትን እገልጣለሁ። እንዲህ ያደርጋሉ ብዬ ግን በግል ድካማቸው አምጥቼ ቪዲዮ ሰርቼ አላውቅም። አንዳቸው ላይ ፋይል ስለሌለ ነው አይደለም። ብዙ ሰው የብዙዎች መረጃ ስለሌለ ነው አይደለም። ምን አገባኝ? ዳስ ኢዝ ናት ማይ ፖዚሽን። የኔ ፖዚሽን ወንጌሉን ዲፌንድ ማድረግ ነው። የኔ ፖዚሽን የክርስቶስ ትምህርት በክፉ ሰዎች ላይ እና በክፉ ሰዎች እጣ ፈንታ ላይ ሲወድቅ ዲፌንድ ማድረግ ነው። ወንጌሉን መስበክ፣ ከዛ ደግሞ ወንጌሉን ፕሮቴክት ማድረግ። ግለሰብ ቢወድቅ ቢነሳ ከጌታው ጋር ይጨርስ፣ እሱ አያገባኝም እኔ። ሰዎች ግን ከዛ ማለት መጥፎ ልብ ያላቸው ክፉ ልብ ያላቸው ምናምን እንደ እኔ እኮ ክፉ ልብ ካለኝ ከጌታ ጋር ያለኝ የጸሎት ህብረት ነው የሚበላሸው፣ ከአንተ በፊት ማለት ነው።
እንዴት ነው? እኔ እኮ የምጸልይ ሰው ነኝ። ባይዘው በእውነት ነው የምላችሁ፣ ማገለግል ሰው ነው። አትሮኖስ ላይ ቆሜ ማቴዎስ ወንጌልን ብዬ የምናገር ሰው ነኝ። እነዚህ ሰዎች ግን 5 ሰዓት ሙሉ እንደዛ ጥላቻ ሲነዙ ከቆዩ they are not from Christ and they are not in Christ። ከክርስቶስ ወገንም አይደሉም፣ በክርስቶስም አይደሉም። ያልዋጡትን መድኃኒት ነው የሚያድሉት ማለት ነው። እና አም ሶሪ እኔ ከዚህ በኋላ እኔ ምናልባት ይሄ የመጨረሻ ሊሆን ይችል ይሆን አላውቅም፣ በዚህ ጉዳይ ማውራት ማለት ነው። ራሱ ላውራም እችላለሁ ደግሜ ሳውራ ማወራበትን ፍሬም ስለማውቀው ማለት ነው። ማወራበትን ፍሬም ስለማውቀው ፐርሰናል የሆነ ነገር አንድንም ሰው እዚህ ቲክቶክ ከመጣው ተናግሬ አላውቅም። ፐርሰናል በሆነ መንገድ ሐሳብ እተቻለሁ፣ አካሄድ እተቻለሁ። ሐሳብ እተቻለሁ፣ አካሄድ እተቻለሁ። አንድንም ሰው ፐርሰናል የሆነ ነገር ተናግሬ አላውቅም፣ ጌታ በሚያየው ማለት ነው። እዚህ እንኳን የሳቱ ወንድሞቻችንን አስተምሮ ላይ የሳቱ ወንድሞቻችንን ፐርሰናል ነገር ተናግረን አናውቅም በፍጹም። እስከ መጨረሻው እስከነ ዜድና እስከነ እንትና ድረስ ማለት ነው፣ ጌርሳም ድረስ አንድም ቀን ፐርሰናል ቃሌን ሲናገር ሰምቼው አላውቅም። ሙለታን ሲናገር ሰምቼው አላውቅም። አማን ሻሎምን ሲናገር ሰምቼው አላውቅም። ትክክልን ሲናገር ሰምቼው አላውቅም። ዳዊት ሉትራንን ሲናገር ሰምቼው አላውቅም። ጥሩሊ ሌላ ቴዎሎጂ የሚያወሩ ሰዎችን ዳኒን ሲናገር ሰምቼው አላውቅም። ዶክተር ዳኒን አንዳቸውንም እንኳን ስለኔ ስለነሱ ዲፌንድ ማድረግ ይችላሉ። አንድንም ሰው ዛሬ አሁን ላይቭ ከመክፈቴ በፊት ማለት ነው አናፖሎጂ ኤፊ ላይ የሰራውን ቪዲዮ ተመልክቶ የለቀቀውን ፖስት አየው ማለት ነው። አምሶሪ አለ፣ በቃ ይቅርታ አለ። እኔ አልፈልጌ አይደለም እንደዛ ከተረዳኸው ግን መጠየቅ ያለብኝ ይቅርታ ብቻ ነው። ለምን በእንደዚህ አይነት አካሄድ እኔ አላምንም ምናምን ብሎ ግሪን ላይት ነው ማሳየህ በዚህ ጉዳይ በፍጹም አይምሮህ እንትን እንዳይል አለ ማለት ነው። ኦርቶዶክሳዊ ወንድም ማለት ነው። ኢንፋክት ይህንን እኛ የምናረግበት እንትን የለም። እውነት ለመናገር ወንጌላችሁ እዚህ ቤት ደስ ሲል ትናንት 5 ሰዓት ሙሉ ወንጌል እየሰማሽ ነበር አይደል? ደስ የሚል ወንጌል። እናንተ ናችሁ የምታሳፍሩት፣ ሌላ ግለሰብ አይደለም። ጌታን እነሱን በቃ ከጌታ ጋር ያወራርዱታል። እኔ ሳሙኤል በላይነህ ለወንጌል እንቅፋት ሆኜ ከሆነ እኔ ከጌታዬ ጋር አወራርደዋለሁ። ቃል የሆነው ከሆነ ሙሉ የሆነው ከሆነ በጣም መንፈሳዊ ሰዎች ነን እዚህ ቲክቶክ ላይ የምንሰራ ቴዎሎጂው ጋር ያለን ሰዎች ማለት እውነቱን ስነግራችሁ ማለት መሬት ላይ የምናገለግለውም እኛ ነን። ኢንፋክት መሬት ላይ እኔ ከ15 ዓመት ጀምሮ ነው ፕሮቴስታንት ቸርች ውስጥ ማገልገል የጀመርኩት። ስለ ፕሮቴስታንት የትኛውንም ክሪቲክ ባቀርብ፣ የትኛውንም ትችት ባቀርብ ይመለከተኛል። ከልጅነቴ ጀምሮ እያደግኩ ያገለገልኩበት ከዲፕሎማ በፊት ዲፕሎማ ሳሊስ ተማሪዎች ላይ ወጣቶች ላይ ሐረር ተማሪዎች ላይ ወደ 8 ዓመት አገልግያለሁ። ወጣቶች ህብረት ላይ አገልግያለሁ። የተለያዩ ሚኒስትሪዎች ላይ በኃላፊነት ጭምር አገለግላለሁ። አሁንም ድረስ አብያተ ክርስቲያናት ላይ በጣም ብዙ ቦታ አገልግያለሁ። አዲስ አበባም ከገባው በዚህ 10-12 ዓመት ውስጥ እኔ ክሪቲክ የማድረግ ኦቶሪቲ አለኝ፣ ማንዴቱም አለኝ። ባይዘወይ ክሪቲክ ያደረኩት ነገር ወይዘር ልክም ይሁን አይሁን ማለት ነው ማቀረቡ ትችትም ፕሮቴስታንቲዝምን ከኔ ቀምተ ሊተርጂ አደነቀ ብለህ ጭሱን አፈቀ ሂድ ልትለኝ አችልም። ካንተ ይልቅ እኔ ፕሮቴስታንት ቸርች ውስጥ አገልግያለሁ። ካንተ ይልቅ የተደገፈ ታሪክ አለኝ። ጌታ ምስክሬ ነው። የተደገፈ ትልልቅ ተቋማት የሚመሰክሩልኝ ማለት ነው ለወንጌሉ መኖሬን፣ ወንጌል በገጠር በከተማ መስበኬን፣ አደባባይ ላይ መስበኬን ጭምር ማለት መንፈሳዊ ሰዎች አደላችሁም። እኔ እነዚህን ሰዎች እየሰማችሁ የምትሸወዱ ሰዎችን ነው እማዝንባችሁ። ማንን ሲያጠፉላችሁ ነው የምትነቁት? አማን ሻሎም እርቃኑ ሲለጠፍበት ራሱን አጥፍቶ ቢሆን
አማን ሻሎም እርቃኑ ሲለጠፍበት ራሱን አጥፍቶ ቢሆን ያኔ ነበረ የምትደነግጡት? ይህን ያደረጋችሁ ሰዎች ያኔ ነበር የምትደነግጡት? ዳዊት ሉተራንን በልጁ ስትመጡበት፣ በሴት ልጁ ስትመጡበት፣ እኔ ገና 2 ዓመት ተኩል አብሬያት ያሳለፍኳት ሴት ልጅ ነቻለች። ዳዊት ደግሞ እዛ ዕድሜ ድረስ እስክትደርስ ድረስ አብሯት አባት እየሆነ በብዙ አይነት በወንድ አብሯት ያደጋትን ሴት ልጁን አታክስ ታደርጉበት፣ በዛ ተሸማቆ ራሱን አጥፍቶ ቢሆን ያኔ ነበር የምትነቁት? ያረጋችሁትን ነገር በሚስቱ ስትናገሩት ራሱን ቢያጠፋ ያኔ ነበር የምትነቁት? ከመሆን ጋይስ ከመሆን አታስመስሉ። መንፈሳዊ ሰዎች አደላችሁም። ብትሆኑ ኖሮ ማለት ነው እኛ እንኳን አጥፍተን ቢሆን ማለት ነው ጌታ ምስክሬ ነው፣ እኔና ቃሌ አጥፍተን ቢሆን ታደርሱናላችሁ እኮ እናንተ። እግዚአብሔር ምስክሬ ነው። ነቃ ያላችሁ ሳትወልዳችሁ ቢሆን ኖሮ ታደርሱናላችሁ። ባዮሎጂካሊ ታደርሱናላችሁ። ለመቆጣት ምንም ለማለት ትችሉ ነበር። በጣም ያሳዝናል። አምሶሪ ማን ነው? ኦኬ ሳሙኤልና ቃሌ ጋር መጣችሁ። ነገ ደግሞ ማን ነው? ተረኛው ደግሞ ማን ነው? እናንተ የምትሄዱበትን መስመር ለመሄድ በጣም ቀላል ነው ለኛ። አንደኛ ወጣቶች ነን፣ ኢነርጂው እኛ ጋር አለ። እሺ ቃሌ ይሰጣል። ይሄን ልበል። እናንተ የምትሄዱበትን መቼ ነው ሳሙኤል በላይን የመጣባችሁ? ንገሩኝ እስኪ። ትጠሉኛላችሁ። አሁን እሺ እኔ ሳሙኤል በላይ ነህ። መቼ ነው እኔ አንተ ጋር ደርሼ የማውቀው ወይ አንቺ ጋር ደርሼ የማውቀው? መቼ? የሆነ ቀን ከእንቅልፌ ስነቃ ለጥፋችሁኝ እየሄዳችሁብኝ ነው፣ ልክ ሌሎቹ ላይ እንዳደረጋችሁት። የሆነ ቀን ሲነቃ ቃሌ እየተኬደበን ነው። እንደዛ እኮ ነው እየሆንን ያለ ነው። መቼ እንኳን ከኛ መጥቶ ነው እኛ እየረበሽን ያለ ነው ማለት ነው። መቼ ነው እኛ እየረበሽን ያለ ነው? መቼ ምን አድርገን ማለት ነው? ከዛ በቤተ ክርስቲያን በኩል ደግሞ ለማሸማቀቅ የምትፈልጉት መንገድ ማለት ነው። በቤተ ክርስቲያን መሪ ጋር እየደወላችሁ እንደዚህ ለምናምናም አይሰራም እሱ። ማይ ጋድ አሁንም ሰው የምትከተሉ ሰዎች ንቁ። ይሄው የእግዚአብሔር ቃል አንብቡ፣ ለጥፌላችኋለሁ። የኃጢአተኞችን ማባበል እሺ አትበሉ። ከደም አፍሳሽ ጋራ ወንድሙን አታክ ከሚያረግ ጋራ አትተባበሩ። ፊዚካሊ ደም ስላልፈሰሰ እንዳልፈሰሰ የሚመስላችሁ ከሆነ እነዚህ ሰዎች በልባቸው የተሰማቸውን ሐዘን እንደዛ ያረጋችኋቸው ሰዎች እናንተ ሲደርስባችሁ ነው። እኔ አም ሶሪ አዝናለሁ። ጌታ ምስክሬ ነው። እናንተ የምትሉት እያገለገልን ነው የምትሉት አምላክ ልብንም ሐሳብንም ድርጊትንም የሚመረምርና የሚመዝን ነዋል አይደል? ይመዝነዋል። ማን የምር እያገለገለው እንዳለ፣ ማን ለወንጌል እንቅፋት እንደሆነ፣ ማን በልብ ጥላቻ እንደተሞላ። እኔ ማለት የምፈልገው እሱን ነው። ማን በልብ ክፋት እንደተሞላ ጌታ ምስክሬ ነው። ራሱ እኮ እግዚአብሔር ያየው የለ ምን እንትን አስባለን። ጭራሽ ደግሞ የልብ ክፋት ላይ ማውራት ጀመራችሁ። ልክ ትዝ ይላችኋል ዳዊት ምሳ ሊያደርስ ሄዶ እነሱ ጎልያድን 40 ቀን እና 40 ሌሊት መጣል አቅቷቸው ምሳ ሊያደርስ ሄዶ ዳዊት ወንድሞቹ እነ ኤልያብ ሲያዩት አንተ የልብህን ክፋት እናያለን፣ ትዕቢተኛ ነህ አሉት። ምንም ለነሱ እኮ ምሳ ለማድረስ እኮ ነው ሄደው። he was serving ጊዜ ነው እኮ ባይዘው።
ጎልያድን ልጣልላቸው ጥዬላቸው ልምጣ ብሎ እኮ አይደለም እኮ ባይዘዌ የመጣው ማለት ነው። ጎልያድን ልጣልላቸውና ልምጣ ብሎ እኮ አይደለም የመጣው ባይዘዌ። ግን የልብህን ትቢት ብሎ አያችሁ። ሰው ልብ ጋር ከሄደ ደግሞ በጣም ችግር አለበት ማለት ነው። ወይ የእሱ ልብ ችግር አለበት ማለት። እኔ አሁን ስለ ልብ ማውራት አልችል፣ ፖዚሽኔ አይደለም። በቃ አንዳንድ ነገሮችን ማወቅ አለባችሁ። ይሄ መንፈሳዊ ጨዋነት ነው። ለምሳሌ አንድ ሰው በግሉ በሚለማመደው የኃጢአት ልምምድና በግሉ ባለው ድካም ከጌታው ጋር ነው መጨረስ ያለበት። የእናንተ ፖዚሽን አይደለም። ትከፍሏታላችሁ። ለምን? መጽሐፍ የሚለው ይሄንን እኮ ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለት እኮ ከዚህ አንጻር የተነገረ ነው እንጂ ካስተምሮና ከተለያየ ነገር አንጻር የተነገረ እኮ አይደለም። ባይዘው ራስ ጸደቅ መሆን የለብንም። ሁለተኛ ደግሞ ልብን እናንተ መመዘን አትችሉም። ባይዘው ዳዊትን ግን እንደዛ ነው ኢንሰልት ያደረጉት ወንድሞቹ አይደል? ከዛ እንደዛ የናቁት ነው ጎልያድን። እነሱ የፈሩትን እነሱ ላይ ሲሸልል የነበረውን 40 ቀን 40 ሌሊት እነሱ ላይ ሲንጎማለል የነበረውን ጎልያድን ደግሞ በጠጠር የጣለላቸው ያ ልቡ ክፉ የተባለው በሐሰት የተፈረጀው ዳዊት ነው። በሐሰት የተፈረጀው ዳዊት ነው። እና እግዚአብሔር ነው ልብን የሚያየው የሚመረምረው። እና ያሳዝናል። አም ሶሪ ቃል ይቀጥል። ሶሪ እሺ፣ ድምጽ ይሰማል? ትሰማለህ? አንዴ ሰሚከት እሺ፣ ተመልሻለሁ። ተመልሳለሁ። አዎ፣ መልካም። እሺ ሳርሚሻ። አዎ፣ አይ ካን ፊል ዩ ምክንያቱም በያቱ ኢንቨስቲጌተር አይደል። ስለዚህ ምንም እንትን የሚመጣ ነገር አለ ብዬ አላስብም በዚህ ውስጥ። ግን ቅድም ብያለሁ፣ እንደሌላ ሰው መሆን የማንችልበት ትልቁ ምክንያት እጃችን ላይ ያለ ስራ ብቻ ነው እንጂ መናገር ባለብን ሰዓት ማለት ያለብንን ማለት እንችላለን እንላለን። ከዛ በተረፈ ግን እኔ አንድ ጥያቄ ብቻ ጠይቅና እንትን ላድርግ። ይሄኛው ቶፒክ ላይ እንቶ እና እንትን ምክንያቱም በእኛ ስራ አለን። ሲጀምር ራሱ አንወርድም፣ ታች አንወርድም፣ ስራችንን እንሰራለን። ከዛ በተረፈ ግን አንድ ጥያቄ ብቻ ልጠይቅ። በዚህ 2-3 ዓመት ውስጥ የተከፈቱ ቤቶች ሲመረመሩ በጣም ቫዮሌንት የሆነ ነገር የሆነው ማን ቤት ነው? ይህን ጥያቄ ሁሉም ሰው ራሱን ይጠይቅ። ማለት ቫዮሌንት የሆነ ነገር የተከናወነው ማን ቤት ነው? ይሄ አሁን የምጠይቀው ጥያቄ ነው እንጂ የምመልሰው ምላሽ አይደለም። መልስ የምመልሰው ዛሬ አይሆንም። ለዚህ ጥያቄ መልስ የምመልሰው ዛሬ አይሆንም። እስካሁን ድረስ በዚህ 2-3 ዓመት ውስጥ ቤት ተከፍቶ ሲወራ ቫዮሌንት የሆነ ነገር የተሰራው ማን ቤት ነው? የመጨረሻ ከእግዚአብሔር ቃል ውጪ የሆነ ነገር የተሰራው ማን ቤት ነው? እና እኔ በቤቴ አልፈቅደውም። ከእግዚአብሔር ቃል ውጪ የሆነ ነገር እንዲሰራ፣ እግዚአብሔር ሐሳብ ውጪ የሆነ ነገር እንዲሰራ እኔ በቤቴ አልፈቅደውም። ይህን ጥያቄ ጠይቀን ማለፉ ይሻላል ብዬ አስባለሁ። ምክንያቱ ምንድነው? ኦልሬዲ የሆነ ቤት እረፍት የሚያጡ ሰዎች አሉ። አንተ ቤት ሲመጡ የሚያርፉ ሰዎች አሉ። ትምህርት ፈልገው የሚመጡ ሰዎች አሉ። የፈለገ እንትን ቢኖርህ ግን ደግሞ እረፍት የሆንክላቸው ሰዎች ይኖራሉ ብዬ አስባለሁ። አንተ ቤት ሲመጡ አርፈው እንትን የሚያሉ፣ እኔ ቤት ሲመጡ አርፈው የሚማሩ የሚሰሙ ህብረት የሚያደርጉ ሰዎች ይኖራሉ ብዬ አስባለሁ። ስለዚህ ስለነዛ ሰዎች ስንል ብቻ ስለምናገለግላቸው ሰዎች ስንል ብቻ እንትን እናደርገዋለን። እኛ ብዙ ነገር ማለት እየቻልን እንተዋለን። ቅድም ብለዋል፣ ብዙ አቅም ይኖረናል፣ በጣም ብዙ አቅም።
እና እጥፍ እንደው ምናምን ይኖረናል። ባለፈው ጠዋት ላይ ጨርሼዋለሁ የራሴን ጉዳይ እና ለዛ ነው አሁን ብዙ ነገር ማለት ነው። ከዛ ማለት ሲኖርብኝ ደግሞ እላለሁ። ግን ደግሞ ማንም ሲጮህ ተነስቼ ምላሽ አልሰጥም። አንተ ደግሞ አላልክም እስካሁን ምንም አላልክም እና አይከን አንደርስታንድ ሶ እኛ ስራ አለን፣ ስራው ላይ እንቀጥላለን። ከዛ በኋላ እንግዲህ ጥግ እንደሚያስይዙንም ዝተዋል። ጀስት እኔ ጥግ ለመያዝ ቆሜ እየጠበቅኩ ነው እንግዲህ። ስለዚህ እዛ ድረስ እስከሚደርስ ዝም ብለን እናያለን። ከዛ በኋላ ነገሩ ሲጠነከር ምላሽ መስጠት ያለበትን ነገር እንሰጣለን። እየተከታተልን ለእነሱ ምንም አንሰጣቸውም። የትናንት የሆነው ነገር በጣም የሚያሳዝን ነው። ልክ ነው ብሎ የሚያስብ ህዝብ ካለ ሊደግመው ይችላል። ከዛ በተረፈ ግን እኛ ከስራችን ዞር አለ። የምንሰራው ስራ ደግሞ የእግዚአብሔር ስራ ለምናገለግለው ሰው ለምናገለግለው ደግሞ ለታላቁ አምላክም ዲዘርቭ የሚያደርገውን ነገር ብቻ እናደርጋለን። ከዛ አንጻር ነገሩን እንቃኘዋለን እንጂ እዛ ውስጥ መልሰን እንትናለን። ያንን ብለን እንትን ማድረጉ ይችላል መዝጋቱ ይቻላል ብዬ ስላሰብኩኝ ነው። ግን ለምላሽ የሚያስፈልጋቸው ነገሮች ሲኖሩ ምላሽ አንሰጥባቸው ማለት ግን በጭራሽ አይደለም፣ በጭራሽ አይደለም። ሲያስፈልግ እንሰጥበታለን። አፍተር ኦል ግን የሚነሱ በተለይ በጣም አደገኛ ነገሮች ይነሳሉ። ለምሳሌ ባለፈው ሪፎርምድ ትራዲሽኑ ተሰደበ እንትን ተባለ። ሪፎርምድ ትራዲሽኑ ይመለከተኛል ያሉ ሰዎች ገብተው ምላሽ ሰጡበት። ምንም በቃ ትምህርታቸውን አስተማሩበትና አለ ማንም ቢጩ በቃ አስተምረውታል ትምህርታቸውን። ማንም ቢጩ ማለት ነው። ኦልሬዲ ለምላሽ የሚያስፈልገውን ነገር ሰጥተውበታል። ኢቨን ሪፎርምድ ትራዲሽን ጋር ማልስማማ ቢሆን እንኳን ማለት ነው። ስለዚህ እንደዛ እያደረግን እንቀጥላለን እንጂ ለማንም የሰው ይሄ ለመድከሙ ወይ ደግሞ ይሄ በጣም ዲስከሬጅ ለመሆኑ እንትን አንሆንም። እያየሁት ነው ምን ያህል ፊሊንግ እንዳለውና ግን ደግሞ እሱን ይዘነው ነው የምንቀጥለው። ምላሽ መስጠት የሚያስፈልግበት ወቅት ሊመጣ ይችላል፣ ያ ጊዜ ሊመጣ ይችላል። ገብቶ ዝም ብሎ እንደ እንትን እየጮኸ ለሚወጣው ነገር ግን ምንም ከዚህ የበለጠ ነገር ጊዜ መስጠት የማይጠበቅብን ብዬ አስባለሁ። ቴዎሎጂው ላይ ቆመን ብናወራ ነው ጥሩ ብዬ አምናለሁ። ያልከው በቂ ነው፣ ለሚሰማው ሰው ያልከው ነገር በቂ ነው። ይህ ለማለት ነው ብሮ። ቴንኪው ማለት በቃ እኛ አንወርድም ወደዛ ሌቭል ማለት ነው ምላችሁ እሱን ነው። አሁንም መናገር የፈለግኩትኝ እሱን ነበር። አንወርድም ወደ መሰዳደብ ወደ ምናምናም። አሁን እኛ እዛ 5 ሰዓት ሙሉ እንደተባልነው ምና አናረገውም። ግን በቃ እናንተም ባትሆኑ ብለን ነው የምናስበው እውነት ለመናገር ማለት ነው። እና አዶን ነው 5 ሰዓት አይደለ 10 ሰዓትም አፕግሬድ አድርጋችሁ ሳሙኤል በላይነን ስትሳደቡ መዋል ትችላላችሁ። ኢንፋክት በጣም ስድብ ያለበት ቦታ ነው እኔ ተወልጄ ያደግኩት። በጣም ኃይለኛ ተሳዳቢ እና ስድብ ባለበት ቦታ ነው ተወልጄ ያደግኩት። ምን የተጠራንለትም ወንጌል ራሱ አሁን እንዲያው ክፉ ሰዎች ነው እንጂ የሰደቡን ያለው እርግጥ ለወንጌልም ብለን አይደለም እየተሰደብን ያለ ነው። በቃ ክፉ ሰዎች እና በቃ እንደዚህ አይነት ሰዎች ስለሆኑ እንጂ ማለት ነው። ግን ወንጌል እንኳን እኮ መከራ ያመጣብናል ኢንፋክት እና ግን ያው እኔ እስቃለሁ ባይዘወይ አይታችኋል። ስቶሪ ላይም ሳደርግ ምናምን 5 ሰዓት ሙሉ ሰድበውን ሲያበቁ ተባረክ ተባረኪ ምናምን የሚባባሏት ነገር ደግሞ እሷ ሙድ በጣም ነው የምታስቀው። በቃ እኔ ወዴት ሸፍል እንዳረገ እንዳለ አላቅም። ጥርግ አርጌ ሙለታን ተሳድቤ ከዛ በቃ እሺ ተባረኩ ቅዱሳን ከቃሌ ጋር ደግሞ እንቀጥላለን። ከዛ ቃሌ ደግሞ እንደገና ሙለታን ጥርግ አርጎ ሰድቦ ተባረኩ ሳሚ አመሰግናለሁ አበባ ትቀጥላለች አይነት ነገር እና እቺን ተባረኪና ተባረክ እንኳን ብትቀር ቢያንስ ማለት ነው። እና እኔ ስቃለሁ እንጂ ምንም አልሆንም። ጌታ ምስክሬ ነው። እኔ ምንም አልሆንም። ምንም ብታደርጉ እኔ በጣም ብዙ መከራ አሳልፌ ያደግኩ ልጅ ነኝ እና ስለዚህ ብዙ ቻሌንጅ አሳልፌ ያለው ጌታ በጣም የረዳኝ ሰው ነኝ በጣም ማለት ነው። እና
ብዙ ልቆም የማልችልባቸው ልጠፋ የምችልባቸውን ቻፕተሮች ጌታ ያሳለፈኝ ሰው ነኝ እና ስለዚህ እናንተ ለእኔ ሰርፕራይዝ አይደላችሁም። በህይወት አጋጣሚ እቺ ምድር በጣም ክፉ እንደሆነች ኤክስፒሪየንስ ያደረኩ ሰው ነኝ እና ስለዚህ ምንም አይመስለኝም ኢንፋክት እና ግን መቀጠል ትችላላችሁ፣ ግን ባይሆን ለእናንተም ይሻላችኋል እና ግን ቅድም እንደተባለው ይህን ጥያቄ በጣም ሃይላይት እናደርግበታለን። ማን ቤት ነው ሰዎች ሲጠቁ? ማን ቤት ነው ሰዎች እርቃናቸው ሲለጠፍ? ማን ቤት ነው ሰዎች በትዳራቸው በልጃቸው ሲመታ የነበረው? አያችሁ፣ የልብ ክፋት አለባችሁ የሚለውን እንግዲህ ይሄ ጀጅ ያደርገናል ማለት ነው። ዝም ብሎ ሌብል ማድረግማ ቀላል ነው። ቃሌ አንተ በጣም እንደዚህ አይነት ሰውነህ፣ ክፉ ሰውነህ፣ ልብህ ሀኬተኛ፣ ሰነፍ ነህ ምናምን ብዬ እኮ መለጠፍ እችላለሁ። እንደዛ ብዬ ሳበቃ ግን እኔ እዛ አይነት ኤክስፒሪየንስ እና እኔ እዛ ሁኔታ ላይ የምገኝ ከሆነ ማን እንደሆነ ስራዬ ይናገራል ማለት ነው። አሁን እኔ ለወንጌል እንቅፋት መሆን አለመሆኔን እኔ ቤት ነው ወይ እርቃን የተለጠፈው? ቃሌ ቤት ነው ወይ እርቃን የተለጠፈው? ዶክተር ዳኒ ጋ ነው ወይ? ሙሌ ጋ ነው ወይ? አበባ ጋ ነው ወይ? ማን ናቸው ይሄንን ባለፉት 3-4 ዓመታት ይሄንን ነገር ሲያደርጉ የቆዩት? ይሲ እኔ በቃ ይሄንን ነው ቃሌና ማን ነው ሙለታና ዳኒ ካሉ ሀሳብ ካላቸው ብቻ አጥር አድርገው ይስጡንና እንቀጥላለን። አንቆይበትም፣ በሀሳብ ደረጃ እንኳን አንቆይም። እንኳን እኛ ደግሞ ጭቃ ልንቀባባ ማለት ነው እንዴ እኛ የምናነብበት። እኔ አሁን ብዙ ጊዜ አንዱ ደግሞ እያስወገረኝ ያለው ይሄ ፊቴ ነውና ማታ ማታ በጣም አመሻለሁ። 10 ሰዓት ምናምን ነው የምተኛው። ከዛ ጠዋት ኤርሊ ኢን ዘ ሞርኒንግ የልጅ አባት ስትሆኑ ታውቁታላችሁ። ድሮ እንኳን ጠዋት እተኛ ነበረ ማለት ነው። ጠዋት አንዴ ማን ነው የከፈተው አይታየኝም። ማይክ የከፈተ ሰው አይታየኝም፣ ግን እሰጣችኋለሁ። ቺል ልበል ብዬ ነው እንዲያው ላስቃችሁም ፈልጌ ነው እና ማታ ማታ አነባለሁ። ከድሮም ጀምሮ ማነበው ስራም ስሰራ የምሰራው ምናምን ኦንላይንም ምናምን መሰራቸው የነበሩ ስራዎች ነበሩ ከድሮ ጀምሮም እና ቤት ጠዋት ነበር የምተኛው ማለት ነው። ከወለዳችሁ በኋላ ደግሞ የጠዋት እንቅልፍ የሚባል ነገር የለም ማለት ነው እና በጣም ከፍተኛ የእንቅልፍ እጥረት አለብኝ እና ከዛ ስመጣ በቃ ፊቴ ላይ ድካም ይታያል ምናምን አይነት ነገር ማለት። ከዛ ያው እሷን ስክሪንሻት እየተደረግኩኝ ይሄ ፊት ምን ላድርገው እኔ ፊቴን ምን ላድርገው? እሺ እኔ ይደክመኛል። ለልጆቼ እንደ ፕሮቫይድ ማድረግ ሰው ነኝ። ልጆቼን የሚያስፈልጋቸውን ምገዛ ሰው ነኝ። ስንት ጭንቀት አለብኝ። በጣም ብዙ ነገር አለብኝ ሰው ነኝ። ብዙ ኃላፊነት ምናምን ፔፐሮች አሉብኝ ምናምን መጽሐፍ እየጻፍኩ ነው። ቴሲሶች አሉብኝ ምናምን እና እንቅልፍ እጥረት አለብኝ። ከዛ ስመጣ በቃ እንትን ቲክቶኬ ደግሞ ታውቁታላችሁ ይመታል። ከቲክቶክ ከጠፋችሁ አሊጎሪዝሙ እየተመታ ነው የሚሄደው እና ምን ላርግ ከዛ በቃ ስለዚህ ከዛ እሷን ስክሪንሻት ይዙና ይሁት ይህን ፊት ምናምን አይን ነገር ይባላል ማለት ነው እና ፈልጌው አይደለም። እስኪ መላበሉኝ ለፊቴም ብዬ ነው። ሙሌ እንግዲህ ሁለት ነገር ከታች አየሁና ብዙ ነው ያየሁት። በእርግጥ ሁለት ነገሮች፣ አንደኛው ወንጌል ስበኩ የሚል ነገር ነው ያየሁት። እውነት ለመናገር አሁን ወንጌል ስበኩ የሚሉን ሰዎች እንደዛ የሚሉ ቢሆኑ ማለት ዋው በቃ ከኛ የተሻሉ ናቸው ብለህ እንትን ትላለህ። በቃ እኛ ደከምን ለተነገረን ማለት ለተሰጠን ነገር ምላሽ በመስጠት ደከምን፣ እኛ ከኛ የተሻለ መንፈሳዊ መረዳት አላቸው ወይ መንፈሳዊ ሰዎች ናቸው ብለን እንል ነበረ። ግን በእርግጥ እዛ ሄደው አይሉም። እውነት ለመናገር ፑሽ ነው የሚሉትና በጣም በሚገርም ሁኔታ ደግሞ አንድ የሚገርመኝ ነገር ወንጌል ስበኩ ያሉን ሰዎች እሺ ብለን ምክራቸው ሰምተን ወንጌል ከጀመርን ውልቅ ብለው ነው የሚሄዱት። ስበኩ እኮ ያሉን እነሱ ራሳቸው ማለት ነው። እሺ ብለን ኢየሱስ ክርስቶስ ገና ማለት ስንጀምር የሉም እነሱ በቃ የሉም። ወንጌል ስበኩ ብለው የሚል በታች የሚጽፉት ኦልሬዲ
አታክ ለማድረግ ስለሚፈልጉ እንጂ በቃ ሀሜተኞች ናችሁ ተሳዳቢዎች ናችሁ የሚል ነገር ለመለጠፍ ስለሚፈልጉ እንጂ ወንጌሉ ስለሚወዱት አይደለም። ወንጌል ቢሰበክ የሚሰሙ እና ለወንጌል ቀኝ እጅ የሚሰጡ አይነት ሰዎች አይመስሉኝም እውነት ለመናገር ማለት ነው። ለምን እንደዛ ለምንድነው እያልኩ ያለሁት? እንደዛ እዛ የሚጽፉትን ስለምናይ እዛ የሚናገሩትን ስለምናይ እዛ ይሳደባሉ፣ ይሰድባሉ፣ ያሰድባሉ፣ ችግር የለም እዛ ወንጌል አይሰበክ እዚህ ብቻ ያለውን ነገር ወንጌል እንዲሰበክ ያደርጋሉና ሊያደርጉ ይሞክራሉ። በጣም በሚገርም ሁኔታ ደግሞ ተጠያቂነታችንም ለነሱ እንደሆነ አርገው እንትን ያደርጋሉ። ስንት ሰው እስኪ ጌታን ተቀበለ፣ ስንት ሰው ንስሐ አስገባች፣ ስንት ሰው 7 ቁጥር 1 ቁጥር አጻፋችሁ ምናምን የሚል ነገር አለና እሱ ነገር አክቹሊ ያ ማሳወቅ ይኖርብን ይሆን እንዴ? ማለት በውስጥ እየገባን ምናምን መሬት ላይ ብቻ እንዴት ነው ነገሩ በስልክ አዶ ነው እና ብቻ ይሄን ነገር የሆነ ነገር እንዳያመልጠኝ ነው ራሴን እየጠበቅኩ ያለሁት። ለማንኛውም ሌላው ደግሞ ከነድካሙ እንወደዋለን ይላሉ ማለት ነው። እኔ ያው ስም ማንሳት ስላልፈለኩ ነው። ቆንጆ ነው ከነድካም መውደድ የሚጠላ አይደለም። ምን ነው ግን መርጣችሁ ከነድካም ወደዳችሁ? ለምን ትመርጣላችሁ? ሳሚን ከነድካሙ ለምን አትወዱትም? ሙለታን ቃሌን ማለት ምን ችግር አለው? አማን ሻለውን ከነድካሙ ብትወዱት ምን ችግር አለው? አሁን ከነድካም የሆነን ሰው ከነድካም እንድትወድ የሆነን ሰው ደግሞ አሽቀንጥረህ እንድጥል የትኛው መጽሐፍ ቅዱስ የቱን ቨርስ የሆነ ያነበብከው አሮን አላውቅም። እና ምንድነው በጣም እየገረመኝ ያለው አንድ ኦርቶዶክሳዊ ልጅ ስሙን ያው እዛ ኮሜንት አለ በርግጥ ጸሎት የሚባል ልጅ የጻፈው በጣም ገርሞኛል። ፕሮቴስታንትን ከጠቀመው ይልቅ እኛን የጠቀመን ይበልጣል ሲል ጽሁፍ ኮሜንት አየሁና ማለት እኛን የጠቀመን ይበልጣል ሲል ግልጽ ነው። ምን ማለት ነው? አንደኛ ይኸው እንደዚህ ቢዚ ማለት በመነካካት በማሳዘን ሰዎች እንዳይሰበክ ወንጌል በማድረግ ሌላው ግን እኔ በጣም የገረመኝ አንድ ጥያቄ እንዲሁ መጠየቅ ፈልጋለሁ። እውነት ለመናገር ታዲያ እንጥላው ይላል። ጥሎ አላልንም፣ መርጣችሁ አትውደዱ ከነድካሙ ነው እያልኩ ያለሁት። እኛንም ከነድካማችን አክቹሊ እኛ አልልም፣ ግን እስኪ ሌሎችንም ወንድሞች ከነድካማቸው ውደዱኝ የሚል ነገር ደግሞ እንትን አለ ተብሎ ደግሞ ሌላ ፕሮፓጋንዳ አትውደዱኝ ከፈለጋችሁ ችግር የለብኝም እኔ ውደዱኝ ብሎ ትልያል እየለመነ ነው እየተማጸነ ነው ብላችሁ ደግሞ ሌላ ፖለቲካ እንዳሰሩ እኔ ችግር የለብኝም። ውስጣችሁን ያላችሁን አድርጎ አትውደዱኝ ከፈለጋችሁ እኔ ችግር የለብኝም። እና እውነት ለመናገር ቤተክርስቲያንን ቃለ ሕይወትን መካነ ኢየሱስን መሰረተ ክርስቶስን ግለሰቦች ወንድሞችን ሁሉንም ሰው የሚሰድብ ሰው እንደ ጀግና የሚቆጠርበት ከዛ ግን ለአንዱ ለቤተክርስቲያንም ቃለ ሕይወትንም ለሚሳደብ መካነ ኢየሱስንም ለሚሳደብ መሰረተ ክርስቶስን ለሚሳደብ ወንድሞችንም ለሚሳደብ ሰው መልስ መስጠት ግን ትክክል ያልሆነበት ሚዛን ይሄ አባይ ሚዛን እለዋለሁ እኔ እውነት ለመናገር ምን አባይ ሚዛን ማለት ነው። ይሄኛው እውነተኛ ያልሆነ የተበላሸ ሚዛን ማለት ነው። ይሄ ባይዘወይ ወደ አምልኮ ከፍ እያለ ነው በጣም በሚያሳዝን ሁኔታ ማለት ነው። ይሄ አጵሎስ ነኝ የጳውሎስ ነኝ ከዛ እንትን የበለጠ ነውና ስለዚህ አንድ ሰው ሆኖ ይሄንን መብት አለው ሁሉንም የመስደብ ማለት ነው። ሁሉንም የመስደብ ቤተክርስቲያንንም ወንድሞችንም የመስደብ መብት እንዳለው ተደርጎ ተቆጥሮ ነው። እንደዛ ጥሩ አይደለም። ቤተክርስቲያንን አትስደብ፣ የቤተክርስቲያን አገልጋዮችን መሪዎችን አትስደብ፣ ወንድሞችን አትስደብ፣ ትክክል አይደለም ብሎ ማለት ግን ደግሞ ትክክል ነው አትንኩብን በቃ እዛ ለሱማ እኛ ራሳችን አንገታችን እንሰጣለን የሚሉ ደግሞ የሚጋደሉ ሰዎች ደግሞ አየን። እኔ አንዳንድ ሰዎች በቃ ይቅርብንና ኤኒዌይስ ግን ወዳጆች ማስተዋል ቢኖራችሁ ጥሩ ነው። ብጠብቅ ጥሩ ነበር። ሰማሉ አይደለም አንዴ ተሰማለ ዳኒ ኦኬ ተቋረጥኩ ነው። እኔ ደግሞ ሌላ አፕሮች ነው የምጠቀመው ይሄንን ነገር አድረስ ለማድረግ ሰሞኑን ስለ ኦንቶሎጂ እና ስለ ሜታፊዚክስ የአላህና የትሪኒቲን ተውሂድን እያጠናሁ ነበርና ኢትስ ታፍ
እና ይሄንን አሁን አጠናሁ የምለውን ከዛሬ ስንት ጊዜ እንደመጣ ሳሚ ትናገረው ነበር እና ለእኔ እንደ ግሪክ ነው። ኦኬ በጣም ከባድ ነው። አላውቀውም ነበር። አንድ አዲስ ተምሬ ነው ዛሬ ቪዲዮ የሰራሁት እና ሙስሊሞቹን በጣም ሽሪንክ ነው ያደረጉት እና ይሄ የትምህርት ውጤት ነው። ዝም ተብሎ እንትን የሚታጨድ ነገር አይደለም። ስለዚህ ከእናንተ ተምረናል። ሳሚ ቃሌ ሙሌም ማለት ነውና ስለዚህ እንዲሁ እንደ ቀላል መታየት የለበትም። ያውም በሚገባ አላጠናውም። እኔ ያላጠናሁትን እንዲሁ እዛም እዚህም እየዳከርኩ እንትን ያልኩትን ፎርማል ኤጁኬሽን ወስዳችሁ እያስተማራችሁ እንደገና እዚህ ያለውን ክርስቲያን ቲም እየመራችሁ ምን ልበል በጣም ለእኛም ተርፋችኋልና ስለዚህ ይሄ ነገር አይገባችሁም። ግን ደግሞ ማቆም ስለማይቻል እንደ ጌታ ትከሻውን ቢሰጣችሁና ብትረሱት ጥያቄ ነው። ስለማይቻል ምን ይመስላችኋል? ሳሚ ይሄ መቆም የሚቻል ነገር አይደለም። ጌታ ካረዳ በስተቀር የማይቆም ስለሆነ አይ እኛ ኦነስትሊ ስፒኪንግ ቤቱንም ስከፍት ቺል እያደረግን የነበር ነው። ስለ ቴዎሎጂ እያወራው ነበር። አካደሚካል እስካም እየተወራ ነበር ምናምን እና በመሀል ያው ይሄ ሀሳብ ተነስቶ ስለነበር ምንድነው መሰላችሁ ያው እኔ አሁንም እኮ ምንም ይሄን ሪከርዱንም ነገ ተነገ ወዲያ ልናየው እንችላለን። እስከዛሬም እኔ ልጨርስ ማለት እሺ ዳኒ አይ እንትን ነው ልልህ አንፈልገውም። አሁን እኔና ቃሌ በውስጥ ማውለተናል ምናምን አንፈልገውም። ያን ያህል ሰው ወደ ሌላ ሀሳብም መሄድ እንችላለን። ዩ ቢሎንግ ቱ ዲፍረንት ክላስ ኦኬ። እኛ ተምረንባችኋል፣ ብዙ አይተናል፣ ብዙ ጨምረናል። ቴዎሎጂ ስኩል እግራችን ሳይረግጥ ብዙ ነገር ሪፈር ማድረግ ችለናል። እያንዳንዱ የተናገራችኋቸው ነገሮች አፖሎጀቲክሱን በደንብ እንዲሳለጥ አድርጓል። ስለዚህ በዚህ ጉዳይ ደግሞ እግዚአብሔርን ልታመሰግኑ ይገባል። የተነገረው ነገር በሙሉ አይመለከታችሁም። ዚስ ኖት አባውት ዩ ጀስት ሄድስ አፕ ብሮ። እንዲህ የሚባል ነገር የለም። ጨከን አድርጉ። ጌታ ይረዳችኋል። በቃ ሌትስ ፎከስ እና ዩ አር አይ ሚን ቬሪ ኢምፖርታንት። እኔ አሹር አደርግላችኋለሁ ዩ አር ሪሊ 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 ኢምፖርታንት እና በመንፈስ ደግሞ እኔም ስፒሪት ፊልድ ነኝ። እኔ በነገራችን ላይ ካስፈለገ እኔ አኖይንትድ ነኝ። ካስፈለገ ቴሌግራም ግሩፕ አድርጌም የሆኑ ነገሮችን ማስደረግ ይቻላል እና ሌስ ሪላክስ። በጣም ኢምፖርታንት ናችሁ። በጣም ጌታ አብዝቶ ይባርካችሁ። የእጆቻችሁ ስራ ይባረኩ፣ የበለጠ ይጨምርላችሁ። በእውቀት ላይ እውቀት። ጌታ ይወዳችኋል፣ እኛም ደግሞ እናከብራችኋለን። ከእናንተ እንማራለን። ተባረኩ። ቴንክ ዩ። ቶፒኩን እንቀይረው። ምንድነው ሀሳቡ ላይ ሄድ ነው። ያው ትናንት ለ5 ሰዓት ያህል ከጠዋት 12 ሰዓት እስከ 5 ሰዓት ያልተገባ ሌብሊንጎች ነበሩ። ያልተገባ ልክ ያልሆኑ ምናምን እና ልክ ያልሆኑ ማለት ነው እና በጣም ጭካኔ የተሞላበት በጣም መራርነት የተሞላበት በጣም ጥላቻ የሚል እኛ ላይ ሌብል የማድረግ ግን ደግሞ በጥላቻ እንደሆነ የሚያስታውቅ አይነት 5 ሰዓት ሙሉ ሰው ወንድሞቹን እንዴት ይረግጣል? እኛ እሱን በቃ በዚህ መንገድ እኛ አንሄድም ነው እያልን የነበረው እንጂ ዛሬ ምንም የማንንም ስም አንስተን አልተናገርንም። የማንንም ስም አንስተን የሆነ ነገር አላልንም። ግን በቃ አካሄዳቸው ጥሩ አይደለም። እኔ አሁንም ምለው እዚህ ያላችሁ ሰዎች ታፕታፕ ከማድረግ ያለፈ ተጠያቂነት ከእግዚአብሔር ዘንድ አለባችሁ። እላይም ሆነን የምንናገር ሰዎች ከመናገር ያለፈ ኃላፊነት ከእግዚአብሔር ዘንድ አለብን እና ቅድም ቃል ያለውን እኔም ደጋግሜ እዚህ ቲክቶክ ላይ ጠይቄ አውቃለሁ። ማን ቤት ነው እርቃን የተለጠፈው? ማን ቤት ነው በልጅና በሚስት በትዳር የተጠቃው?
ማን ቤት ነው? እኔ እኮ አሁን ነው የገባሁት ቲክቶክ ላይ። እኔና ቃሌ እኮ እኩል ነው የመጣ ነው። ገና 2 ዓመታችን እኮ ነው። 5 ዓመት 4 ዓመት አብረዋቸው ሲያገለግሉ የነበሩትን ጭምር። እርቃን የተለጠፈው ሳሙኤል በላይነህ ቤት ነው? ቃሌ ቤት ነው? አማን ሻሎም ቤት ነው? የትኛው ቴዎሎጂያን ቤት ነው? ዳዊት ሉትራንን በትዳሩና በልጁ ያሸማቀቀው ቤት የትኛው ነው? ለምንድን ነው ግብዝ የምንሆነው? እኛ እያልን ያለነው እሱን ነው። ማን ቤት ነው? ማን ነው የወንድምን ገመና እያሰጣ እዚህ መሳለቂያ ያደረገው? ማን ነው ለወንጌል እንቅፋት የሆነው? አህዛቦች እስኪዘባበቱብን ድረስ ባለፈ ታሪካቸው ለማሸማቀቅ የሚካሄደው እንትና እንደዚህ ያደርጋል እንትና እንደዚህ ብሎ ማን ነው ይሄን ሲያደርግ የነበረው? ማን ነው የማንን ልብ ሲሰብር የነበረው? የዳዊት ሉትራን ልብ የተሰበረው በሳሙኤል ነው። እኔና ዴቭ ሉትራን በፔንቴኮስታሊዝም ምክንያት ፊት ለፊት ገብተን ተጨቃጭቀን እናውቃለን። ቃሌ በፔንቴኮስታሊዝም ሲነካ ዲፌንድ አድርጎ ከሉትራኖች ጋር ተጨቃጭቆ ያውቃል። ማን ነው ማንን የሚሳደበው? ማለት ከዛ እኛ ጥላቻ አለባቸው ስንባል ማለት ነው። ከዛ እናንተ አው ልክ ነው ትላላችሁ ማለት ነው። ለወንጌል የቆመ ሰው ትላላችሁ ማለት ነው። እኔ ልብ ጥላቻ ያለብኝ ሰው ከሆንኩ፣ እኔ ለወንጌል እንቅፋት ከሆንኩኝ ያስቃል። መሬት ላይ ወንጌሉን የምንሰራ ሰዎች ነን። እኛ ራሳችንንም ዲፌንድ ማድረግ አይጠበቅብንም። ክርስቶስ መከታችን ነው። ክርስቶስ ጋሻችን ነው። ፎርዛት ማተር ምንም ግን በዚህ መንገድ ግን የምታስቆሙት ሰው የለም። ይሄው አማን አልቆመም፣ መጣ ተመልሶ። ያላስቆማችሁትም ይሄን እያልን እያጠራን ነበር እንጂ ሌላ ነገር እያልን አልነበረም። ግን በቃ ይብቃ። አሁንም ነገም ከፍተው ይበሉ ሲፈልጉ። እኛ ግን ወርደን እናንተ የምታደርጉትን ነገር አናረገውም። ስለማንችል ነው አይደለም፣ ስለማንፈልገው ነው። በመቻል ደረጃ እድሜያችን የኛ ይበቃል። በመቻል ደረጃ በንግግር ቃላትን በማሰካካት እንዲያው ፊደል ቀመሶችም ነን እንደተሰደብ ነው ማለት ነው። ግን አያስፈልግም። እና ትናንት እኔ ብቻዬን በሆን አላያመኝም ነበር። እኔ ራሴ ላይ ማሳላግጥ ነው በቃ እንትን ያልኩት ስስቅና ብዙ ተብዬ አድጌ ስለማቅ ማለት ነው። እና ግን እነ ዮሲ ላይ እነ ቃሌ ላይም ጭምር እንደዛ እና ኤንዌይስ በዚህ የምታስቆሙት ሰው ማንም የለም። ግን አንድ በአንድ ግን አታክ ሲደረግ የነበረው ማን ቤት ነው? ማን ቤት ነው ይታወቃል በቃ። ስለዚህ እኛ ከሀሳብ በቀር ተችተን አናቅም። ባይዘወይ ከሀሳብ በስተቀር ተችተን አናቅም። ጌታ ምስክሬ ነው። ማንንም ኤፊን በትምህርት ብንቃረን በትምህርት በሀሳብ ብቻ እንጂ ሰድበን ለስድብ ሰዳቢ ሰተን አናቅም። አጥቀተን ለአጥቂ ሰተን አናቅም። ማናቸው ጌርሳምና ዜድን ከትምህርት በስተቀር ምንም ተነካክተን አናቅም። አንፎርቹኔትሊ ጅራፍ ራሱ ተጋርፎ ራሱ ይጮሃል እንደሚባለው ጩኸቴን ቀሙኝ ሆነ ማለት ነው። እና ማን እንደሆነ ይሄንን ህሊናችሁ ካልነገራችሁ ታች ያላችሁ ሰዎች ማለት ነው እናንተ ራሳችሁ ጤነኛ አይደላችሁም። ሶፋር ምለው እሱ ነው እንጂ እኛ ለመናገር አለ። ይኸው ትናንት 5 ሰዓት ተሰድበናል። በቃ ኢትስ ኦኬ። እና ግን እኛ እንደናንተ ወርደን አናቦካም፣ እንቀጥላለን። ብዙ ስራ አለብን። ብዙ ጌታ ብዙ ኢንቨስት ያደረገብን ሰዎች ነን። እኛ እንደምትሉት በትምህርታችን የምንመካ አይደለም። አስፈላጊ ሆኖ ግን መጥቀስ ካለብን እንጠቅሳለን። እንደምታስቡት ቲዮሎጂ ብቻም አይደለም የተማርነው፣ ግን እሱን ልንጠቅስም አይደለም የመጣ ነው። እና ምላችሁ እሱን ነው። ኤኒዌይስ
ኢንቫይሮንመንቱ ይቀየር፣ ድባቡ ይቀየር። እሺ ሴቶቻችን ገብተዋል። ቤቲና ያዲ ከቤቲና ጋር እንኳን ያልፈታሁት የውስጥ ቁርሾ አለ። እሺ ውድ ያዲና ደህና ነሽ? አይስክሬምሽን ብዩ ራስሽ። እሺ አንቺ ጋር ቢፍ አለብኝ። እሺ ሰላም በሉንና ቤሪያ ሰላም በሉንና ከዛ አጠር ላለ ደቂቃ እንዲያው ጌታ ሆይ በዚህ ጊዜ እኛ እንኳን አሳዝነን ከሆነ ይቅር በለን። ቀጥሉ እስኪ ወገኖች፣ እነሱንም ይቅር በላቸው ጌታ። ቤቲናን ግን በጣም ይቅር በላ ጌታ ሆይ፣ እኔን ጎድታኛለች። እንደውም ሳሚን በጣም ይቅር በለው ጌታ ሆይ። እሺ እንዴት ናችሁ ግን ወገኖች? እኔ አሁን አካባቢ ነው የመጣሁት፣ ግን ያው ሌላ ፕሮግራም ላይ ነበርኩኝ። ሰላም ብያቸዋለሁ ሁላችሁንም ከላይ እስከታች ያላችሁ ጸጋና ሰላም ይብዛላችሁ። እና ያው የምታወሩት ፖይንቱን አግኝቼዋለሁ። አሁን አካባቢ በመጣም ፖይንቱን አግኝቼዋለሁ፣ ግን ትላንት ራሱ ለቃሌ ስለው ነበረ አሰብኩት። ማለት አሁን ሳልኩት አሁን ቃሌ ቤት ከፍቶ የሆነ ሰውን ዳኒ አታስቀኝ ዶክተር ዳኒ ኮሜንት ላይ እና አሰብኩት አሁን የሆነ ሰውን ርዕስ አድርጎ ቶፒክ አድርጎ ምናምን እንትና የሚባል ምናምን እያለ ሲያወራ ሳልኳቸው ሙሌ ዳኒን አንተን ምናምን እና በቃ አይመጥነንም። በእውነት በቃ ጭራሽ ነው አይመጥነን። እኔ እንጃ ልክ ነህ። አንዳንዴ ነገሮች ስሜታዊ ያደርጋሉ፣ ስትሰማ ትናደዳለህ። እኔ ራሴ በቃ ቤት ልክፈት እንዲህ ልናገር እንዲህ ምናምን ያስብልሃል። ግን አንድ ነገር ሳሚ ብትናገር እርግጠኛ ነኝ እንትና አሁን ፓስተር ዘኔ ዝም አይልክም። እርግጠኛ ነኝ። እውነት የሆነ ነገር ነው የሚያስቆምክ ደውሎ ማለት ነው። የሆነ ነገር ብባል መሬት ላይ በአቅሜ እግዚአብሔርን ማገለግል ሰው ነኝና ቀጥታ ነው በቃ ቸርች ሊያስቆሙኝ ሁላ ይችላሉ ከአገልግሎት ማለት ነውና የምሬ ነው። ከቸርቹ ላልንባረር ማለት ያው መባረር ባይሆንም ከአገልግሎት ካለንበት ነገር ልንታገድ እንችላለን። ለጊዜ ውስጥ የራስሽን ተመልከቺ ምናምን ነው የምንባለው ማለት ነው። እና መሬት ላይ የሚቆጣጠረን ፓስተር መሪዎች አሉን። ከዛም በላይ ደግሞ እግዚአብሔርን እንፈራለን እና በዛ ደረጃውን ወርዶ ማውራት በጣም ነው የሚደብረው። በቃ እኛ አያምርብንም። እኔ ቤቴን ስከፍት ወንድሞች እናንተ ስትመጡ ስታስተምሩ ጥያቄና መልስ ይደረጋል፣ ትምህርታዊ ነገሮች ይደረጋሉ፣ ዲቤቶች ይደረጋሉ። ሰላማዊ ነገሮችን አድርገን ነው የምንወጣው። ከዛ ባለፈ የሆነ ሳምበዲን ቶፒክ አድርገን ምናምን እኔ አውርቻ እኛ ቤት እኔ ተወርቶ አይቻላቅም። እናንተ ምስክር ናችሁ እንግዲህ ቃሌ ጋም አንተ ጋም ምናምን እኔ አይቻላቅም። እና እንደዛ ማድረግ ለኛ አይመጥንም። በቃ ጭራሽ ነው አይመጥነን። ነገ ምናልባት ትናንት 5 ሰዓት ላይ አውርተዋል። ነገ ምናልባት 10 ሰዓትም ሌሊቱ ሙሉም ሊወራ ይችላል። ተመልሰን ደግሞ መልስ ስንሰጣት አንድ ሁለት እየተባባልን ከአጀንዳችን ነው ለምንወጣው። እግዚአብሔር እኛ ማለት ካለንበት ከፍታ መውረድ ነው የሚሆነውና ወንድሞቼ ቃልዬንም ትናንት አስጠፍቼዋለሁ። የሆነ እንትን አይ ቃልዬ ተው ምናምን ብዬ በቃ ልክ ነው፣ ሰው ነው ይሰማዋል። ያው ጓደኛዬ ነው፣ በደንብ ነው የምነግረው። አማንም እንደዛ እናወራለን በጣም እና እኔም የሆነ ነገር ባረግ ውጪ ከዚህ ቤት እንደዚህ እንዳታርጊ ነው ይለኛል። እርስ በርስ እኛ ሁሌም ነው እንትን የምንለው እና አሁንም እላችሁ ወንድሞቼ እዚህ ያላችሁ ሁላችሁ በፍጹም ከዚህ በኋላ ሳሚዬ በዚህ ቶፒክ በፍጹም በቃ አንገባም። በቃ ለምን የፈለገውን ነገር አያረጉም። ምንም በቃ ምንም ማለት ቱ ዘ ማክሲመም ማድረግ የሚችሉትን ነገር ሁሉ ያርጉ። ቤትም ይክፈቱ፣ 24 ሰዓትም ያወሩ፣ 1 ሰዓትም ያወሩ፣ ምንም ይበሉ። ከዚህ በኋላ እኛ መልስ የመለስን ምናምን ያው እኛ ስል እናንተን ወክዬ ነው እና የመለሳችሁ እኛም እንትን እያልን ምናምን አንቀጥልም። በቃ እኛ የተጠራነው ለዚህ አይደለም። ወንጌል ቢሰበክ እግዚአብሔር ነው ባይዘው ክሬዲቱን በቃ ማቤት ነው ጌታ የተቀበለው ነው አይባልም። አንተ ስታገለግል እኮ
እዚህ ኮፒ ሊንክ የምናረገው ከታች ታፕታፕ የምናረገው እሱ ራሱ ባይዘወይ በእግዚአብሔር እንትን ማለት ነው አድቫንቴጅ ነው። በቃ በእግዚአብሔር ዘንድ የሚቆጠር ነገር ተራ ነገር አይደለም። ለእያንዳንዱ አገልግሎት ከጀርባ ሆኖ የሚያግዘው ታብ በማድረግ ኮፒ ሊንክ በማድረግ ቤቱ እንዳይዘጋ አንድ ኮይን የቲክቶክ ምልክቷን መስጠት እሱ ራሱ ባይዘዌ አገልግሎት ነው። እንደ ትልቅ ነገር የሆነ ተራ እንደ ትንሽ ነገር የሚታይ አይደለም። ለአንድ ሰው ወደ እግዚአብሔር መንግስት አንድ ሰው ከመጣ እኔ ብቻ ነኝ ያደረኩት አይባልም። ማለት እዚቹ ከእግዚአብሔር ዘንድ ሽልማት ሳትቀበሉ እዚቹ እንትን አትበሉ ባትሉ ደስ ይለኛል እንደዛ። እና መልካም ነገርም ካረጋችሁ እግዚአብሔር ክብሩን ይሰድ። የሚመዝነው የሚያየውም እግዚአብሔር ነው። እኛ የምንመጻደቀው ምን ኖረኝ የምንመጻደቀው ምን አለን እኛ። እና መልካም ነገር ከሆነም እግዚአብሔር ክብሩን ይሰድ። ከደከምንም ምሕረት የሚያደርገው እሱ ነው፣ ጸጋ የሚሰጠን እሱ ነው። እና ምለው ነገር ይሄ ብቻ ነው። ሳሚዬ፣ ቃልዬ፣ ሙሌ ሁላችሁም እዚህ ያላችሁ ወንድሞቼ፣ ዳኒ ሁላችሁም በቃ ትምህርታችሁን ቀጥሉ። ከዚህ በኋላ ማስተማራችሁን ቀጥሉ። ባይብል ስተዲያችን ይቀጥላል። ጥያቄና መልስ ይቀጥላል። እኛ በጣም ነው የተማርን ያለ ነው ከእናንተ ብዙ፣ በእውነት በጣም ብዙ ነው ከእናንተ የተማርን ያለ ነው ማለት ነው። ቤተክርስቲያን ሁላ ከምንማረው ካገኘነው በላይ ብዙ ነገሮች፣ በተለይ ቴዎሎጂካል ነገሮችም ማለት ነው። እና ብዙ ነገር ነው ከእናንተ የተማርነው። ደግሞ መሬት ላይ የምታገለግሉ ናችሁ፣ እናውቃለን። ሁላችሁም እዚህ ያላችሁ ነው ብዙ አብዛኛዎችም ማለት ነው። እና በዛው መንፈስ ነው የምንቀጥለው። ከዚህ በኋላ በእንደዚህ ቶፒክ በፍጹም ነው በቃ እናንተ ማየት ማልፈልገው። እና ብንደክምም ብንበረታም በቃ ወደፊት ነው የምንለው። ማንም ለቆ መሄድ የለም፣ ማንም ዳር ሚዝም የለም። የደከምንም እየተነሳንም እግዚአብሔርን እያገለገልን እኛም እያገዝናችሁ እንቀጥላለን። ይህ ነው ምለው። ሳሚሻ ሁላችሁንም ተባረኩ። ቴንኪው ቤቲና ቴንኪው። አይመጥነንም። የሰባት ጊዜ 77 ነው ጌታ 7 ጊዜ 70 ያለውን በአገልጋይ ኢሳያስ ማን ነው በኃይሌ ነው እየፈጸምኩት ያለሁት። ስንት ጊዜ እንትን ይለኛል፣ ይቅርታ ይጠይቀኛል። መልሶ የሆነ ነገር ያደርጋል፣ ይቅርታ ይጠይቀኛል። ስለዚህ እኔ አሁን እሱን ቃል ትዝ ብሎኝ ነው ይቅርታ ያደረኩለት ሁላ ማለት ነው። በቃ 7 ጊዜ 7 እኔ ነኝ አንተ ነህ። እኔ ነኝ እኮ እኔ ነኝ ያለው 7 ጊዜ 7። ለማንኛውም በጣም ነው የምወደው። ይቅርታ ያልከው መበደልን ሳታምን ነው እንዴ? አይደለም 7 ጊዜ 7 የሚለውን እኔ ነኝ ይቅርታ እያልከ ነው። ይቅርታ አንተ ይቅርታ ጋር ነው የቆምከው። አድርጌልሃለሁ መሰለኝ ሀሳቡ አድርግልኝ ያረለው ሂዶ እኮ እዛ ጋዲ ቀጠቀጣቸው እንትን በላቸው እኮ ብሎ እኮ ሂዶ እኮ እኛን የሰደብን እና ዳሪስ እኮ ነው። ይሁን እሺ ይሁን። አይ ወደ ትምህርታችን ሳሚ፣ ወደ ትምህርት ቆይ ቤሪያን እና ያዲን እድል እንስጥና ከዛ እንጨርሳለን። እሺ ቤሪያ ቀደምና ወደ ያዲን እንሄዳለን። እሺ ሁላችሁንም ሰላም ብያለሁ። ምናልባት ይቅርታ ከመጠየቃቸው በፊት እኛ በይቅርታ መንፈስ መሆን አለብን ብዬ አምናለሁ። እናንተ በምታገለግሉት አገልግሎት በጣም ከተጠቀሙት ውስጥ አንደኛው ሰው ነኝ። ስለዚህ በተቻለ መጠን እናንተ እያለፋችሁ ያላችሁን ነገር መልካም ነገር እየሰጣችሁ ብትሄዱ ለወንጌሉ በጣም መልካም ነው ብዬ አስባለሁ። በዚህም በዛም አንዳንድ ችግሮች ሊኖሩ ይችላሉ። ግን ከኛ የሚጠበቀው ምንድን ነው? ብናተኩር ጥሩ ነው ብዬ አስባለሁ። በጣም ተባርካለሁ በእናንተ አገልግሎት። አመሰግናለሁ ይህንን ለማለት ነው። ቴንኪው
ቴንክ ዩ ብሮ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሳሚ ምሕረት የበዛለት በነገራችሁ በአካል እንተዋወቃለን፣ ግን አያቀኝም እሱ ያው በድምጽ እዚህ ቲክቶክ ላይ የሚያገኝና ረስቶኛል መሰለኝ። ለማንኛውም ሰላም ብያለሁ ሳሚ። ያዲ ሳሚ አዎ እንዴ ያዲ አንቺንማ እንዴት ረሳሻለሁ? የኔ እናት ሰላም ነሽ? እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ባለፈው መጥቼ ሳሚዬን አግኝቼው ነበር፣ አንቺን አላገኘሁሽም። ኦኬ እሺ። ሰላም ይብዛልህ። ሁላችሁንም ሰላም ብያለሁ። እኔ እንግዲህ ተባረኪ። ቴንክ ዩ። አሜን አሜን። ምንድነው አይመጥነንም ከተባለ አይመጥነንም ነው። ስለዚህ እቺንም ምንም የምታክልም ሳንቲም የምታክልም ኮሜንት አልሰጥም። እኔ ከተናገርኩ በቃ በደንብ ነው መናገር የምፈልገው። መናገር ይቅር ከተባለ ደግሞ መተው ነው የምፈልገውና ግን የሆነ ነገር ወደ ልቤ መጣ፣ ሳሚና ቃሊን ለመጠየቅ ማለት ነው። እስቲ ስለራሳችሁ በደንብ ብታስተዋውቁን። ሳሚ ማይክህን አንድ ጊዜ ክፈትልኝና ሳሙኤል በላይነህ ማለት ነው። እሺ አይደለም ኢንተሮጌሽን ጀመርሽ? ኢንተሮጌሽን ጀምሬያለሁ። እስኪ የተማርከውን ስለ ቴዎሎጂ ምንድን ነው የተማርከው? እንዴት ነው የተማርከው? የትምህርት ቤት ሄድክ? ስትማርስ ምን አይነት ቻሌንጅ አጋጠመ? በዛ ቻሌንጅ ውስጥ ደግሞ ምን ተማርክ? አይኖ እስከ ሌሊት አሁን እስከ 10 ሰዓት ነው የምቆየው ምናምን እያልክ ቅድም ስትናገር ነበርና እነዚህ ነገሮች እስኪ ካለ ከልጆችህ አንጻር የምትወስድባቸውን ጊዜ፣ አባት ነህ፣ ሚስት አለ፣ ከነሱ ወስደህ ለመጽሐፍ የምትሰጠው ጊዜ ምን ያህል ምን እያደረክ ነው? በቃ በህይወት ላይ መጽሐፍ እጽፋለሁ እያልክ ነው። እንደዚህ ያለውን ነገር እስኪ ብታጫውተን። ከዛ ቃሌ ደግሞ ተዘጋጅ፣ ወደ አንተ እንመጣለን ማለት ነው። ቀጥለን። ተባረኩ። ግዴታ ነው ያዲ ቢቀር ይሻላል። ይሄ መናገር ማትፈልገውን መናገር አያስፈልግም። በቃ እንዲሁ ብቻ ግን ከላይፍ ህይወት ትምህርት እንዴት ተማርክ ምናምን የሚለውን ሁሉ ከንቱ ብለህ ትዘጋዋለህ። አታስብ እንደ ጳውሎስ። እሺ በስነ መለኮት ፍቅር የወደኩበትን አጋጣሚ ልንገራችሁ። እኔ ስነ መለኮትና ፍልስፍና በጣም ወዳለሁ እና ስነ መለኮትን የወደድኩትኝ እግዚአብሔር በጣም ራርቶልኝ ከልጅነት ጀምሮ ተማሪዎች ህብረት ላይ ግሬት ኮሚሽን ላይ ብዙ አገልግያለሁ። ወደ 8 ዓመት ደግሞ አስተባባሪ ሆኜ ሀረር ላይ አገልግያለሁ። ይሄን ስላችሁ ገና በቃ 16 ዓመት ምናምን ጀምሮ ማለት ነው እና ከሀረር ስወጣ ለምሳሌ 23 ዓመቴ ላይ ምናምን ነበረ እና ከዛ ጊዜ ጀምሮ ያለውን ነው የምላችሁና ተማሪዎች ህብረት ላይ እና ቸርች ላይ ወጣቶች ላይ አገለግል ስለነበር ጌታን ያገኘሁትም ሀረር አማኑኤል ህብረት ነው። አገለግል የነበረውም ሀረር አማኑኤል ህብረት ነው እና ከዛ በጣም ስነ መለኮት እኛ ቸርች ይወደዳል። እኛ ቸርች እንደምታውቁት ሀረር አማኑኤል ሲባል ያው ዘማሪዎችን ነው አይደል? ኳየሮችን ነው የምታስታውሱት እና በጣም የተባረከ ቸርች ነው። እነዛ እንቁ የሆኑ ለኢትዮጵያ በረከት የሆኑ ዘማሪዎች ያሉበት ቤተክርስቲያን ነው እና ከዛ ሲደማመር 35 ነው ብሎኝ ነው። አዎ 35 ዓመቴ ነው፣ ደጋግሜ ተናግሬ ያለው እና በጣም መወዳት ቸርች ናት ሀረር አማኑኤል። ስነ መለኮትን ዲፕሎማ መጀመሪያ የተማርኩትኝ እዛ ነው እና ከዛ ሊደርሺፕንም እዛው ተማርኩኝ። በዋናነት ደግሞ በቀለም ትምህርት ቲቺንግ ነበር የተማርኩትኝ። ባዮሎጂ እና ኬሚስትሪ ላይ ነበረ። እዛ አዲስ አበባ ከገባሁ በኋላ ሙሉ ወንጌል ሴሚናሪ መጀመሪያ ዲግሪን ተማርኩኝ። ከዛ በማስተርስ ኢንተርካልቸራል ስተዲስ እዛው
አጠናሁኝ። ከዛ ደግሞ አዲስ አበባ ዩኒቨርሲቲ እና ኤገስት መመረቂያ ወረቀት እየሰራሁ ነው ያለሁት። ሁለተኛ እና ሶስተኛ ማስተርስ፣ ሌላ ማስተርስ ማለት ነው ፍልስፍና ላይ አዲስ አበባ ዩኒቨርሲቲ ተምሬ ጨርሻለሁ። ኦልሞስት ዲዘርቴሽን ዲፌንድ ማድረግ ነው የቀረኝ። ትንሽ በሚኒስትሪ ቢዚ ስለነበርኩኝ ነው እውነት ለመናገር ዊዝድሮ አድርጌው ነበር። እዚህ ኢስት አፍሪካ ላይ የሚሰራ አንድ አታዋሌ ኢንተርናሽናል ሚኒስትሪ የሚባል ሚኒስትሪ ላይ ካንትሪ ዳይሬክተር ሆኜ አገለግላለሁ እና በዛ ቢዚ ሆኜ ስለነበር ኢስት አፍሪካ ላይ ብዙ እንቀሳቀስ ስለነበር ትምህርቶቼን መጨረስ አልቻልኩም። ኤገስት ደግሞ ማስተር ኦፍ ቲዮሎጂ የሚባል ማስተርስ ዲግሪ ከያዛችሁ በኋላ የምትማሩት ትምህርት ነው። ሪሰርች ነው የምትሰሩት። እሱን ፖስት ግራጁዌት ስተዲ የጨረሰ ሰው ነው እዚህ ያው እነ ቃሌ ምናምን ያውቁታል። እሱን የሚሰራው ማለት ነው። ላይክ እንደ ፒኤችዲ መንደርደሪያ አይነት ነገር ነው ማለት ነው። እና ከቲዮሎጂ ውጪ ባዮሎጂም ሊደርሺፕ እና ፍልስፍና የመማር እድል እግዚአብሔር ሰጥቶኛል። ይሄንን ሁሉ ሲሆን አንድም ቀን በጌታዬ ፊት የምናገረው በትምህርት አንድም ቀን ተመጻድቄ አላቅም። እንደ ልዩ ሰው ራሴን ቆጥሬ አላቅም። መጥቀስ ያለብኝ ውስን ቦታዎች ላይ ብቻ ነው የምጠቅሰው። መጥቀስ ያለብኝ በጣም ውስን ቦታዎች ላይ ብቻ ነው የምጠቅሰው። አንዳንዴ ግን በቃ የሆነ ቦታ አንዳንዴ መናገር ይኖርባችኋል ማለት ነው። አንዳንድ ቦታ መናገር ይኖርባችኋል ማለት ትህትና ጌታም ሲናገር እንደ እርግብ የዋህ እንደ እባብ ልባም አይደል የሚለው እና ጭንቅላታችሁን አይታችሁ ከሆነ እባብ ጭንቅላቱን አያስመታም እና ከኔቸራቸው ተነስቶ ነው ይሄን ጥቅስ መጽሐፍ ቅዱሳችን ላይ ሜታፎሪካል የተጠቀመው በተምሳሌትነት። እባብ ሁሌ ኃይል የሚያደርገው ጭንቅላቱን ነው። አንድ የምነግራችሁ ነገር ቢኖር ማለት ነው አንድ የምነግራችሁ ነገር ቢኖር ትምክታችሁን ማንም አይምታባችሁ። ማንም ሰው የሚያበላችሁ የሚያጠጣችሁ ለምን አይሆንም? ክርስቶስ ላይ ያላችሁን ትምክትና ቆማችሁ እንድትሄዱ የሚያደርጋችሁን ትምክት ማንም ሰው ሊያስመታባችሁ። ይሄ ትዕቢት አይደለም ወይ? ትህትና ማለት ደግሞ ማንም እየተነሳ አናታችሁን እንዲደልቃችሁ መፍቀድም አይደለም። ልባም የሚለው ያንን ነው። ጭንቅላቱን ሀይድ ያደርጋል እባብ ማለት ነው። ተናዳፊ ሁኑ አይልም። ተናዳፊነትን አይደለም ባይዘዌ ከእባብ የሚወስደው። ልባም ሲል አታክ ማረጉን አይደለም። አታክ ማረግ የለባችሁም። አታክ ከማረግ አንጻር ደግሞ እንደ ርግብ የዋህ የሚለው እሱን ነው። እርግብ አጥቂ አይደለችም። እርግብ የሆነ ምቹ ቦታ ከሌለ በራ ትሄዳለች፣ ጥላ ትሄዳለች። ሊያጠቃት የሚመጣ ሰው ካለ ጥላ ትሄዳለች። ግን ጥሎ መሄድ ብቻ አይደለም አዋጭነቱ። አንዳንድ ቦታ ደግሞ ጭንቅላታችሁን ሊመታ የሚመጣ ሰው ደግሞ ይኖራል። በፍጹም ማስነካት የለባችሁም። ከዛ አንጻር ከዛ ሞቲቭ አንጻር ካልሆነ በስተቀር አንስቼው አላቅም። እግዚአብሔር ደግሞ በዚሁ ወንጌል ላይ ራእይ ሰጥቶኝ የምሰራበት ደግሞ የራሱ መስመር አለ። እውነት ለመናገር እኔ ራሴ ማለት ነው ላይሰንስ አውጥቼ እየሰራሁበት ያለ ነገር አለ። መሬት ላይ የምሰራው ቃሌ የመጀመሪያ ቀን ስጀምር የክብር እንግዳም ነበረ ደግሞ ማለት ነው። ቃሌ ያውቃል እውነት ለመናገር ማለት ነው። ቤተክርስቲያኖች ላይ ኮሌጆች ላይ እናስተምራለን፣ ትሬኒንግ እሰጣለሁ፣ አስተምራለሁ። ይሄ ሁሉ ሲሆን እግዚአብሔር ይክበር። እዚህ ቲክቶክ ላይ መምጣት ለእናንተ መሰናከል ምክንያት ከሆነ ለእኔ አጠፈዋለሁ። ቲክቶክን ከነ አጠፈዋለሁ፣ ጌታ በሚያየው ማለት ነው። በምን አይነት ስሜትና ልብ እንደማወራ እኔ የማውቀው አሁን እንኳን ማለት ነው፣ ጌታ በሚያየው ማለት ነው። ግን ደግሞ ማንም አይደለም የኔን አናት የወንድሞቼን አናት እንዲመታ ደግሞ አልፈቅድም። ማንንም እንዲሰብሩ አልፈቅድም። አም ሶሪ። ለዚህ ወንድሞቼን ፕሮቴክት ለማድረግ ብዬ
የመድረክ አገልግሎቴ ቢቋረጥ ምንም አይመስለኝም። ጌታ ምስክሬ ነው የምላችሁ። ቃሌን ፕሮቴክት እያረኩ ሙሌን ፕሮቴክት እያረኩ ጴንጤው ተሰብስቦ ቢጠላኝ ምንም አይመስለኝም። ኦርቶዶክሱ ተሰብስቦ ቢጠላኝ ምንም አይመስለኝም። የኢትዮጵያ ሕዝብ ተሰብስቦ ቢጠላኝ ምንም አይመስለኝም። ማንንም ሰው ስመታ አታገኙኝም። ማንም እኔንም ሆነ ወንድሞቼን ግን እንዲመታ አልፈቅድም። ምላሽ የሰጠውባቸውን ቀናቶች አይታችሁ ከሆነ እንደዛ አናት የሚመታ ነገር ሲናገሩ እንጂ ሌላው ላይ እስቃለሁ። የሐረር ልጅ ነኝ። ብዙ ተረባ ውስጥ ነው ያለሁት። ሳሚዬን አሁን በመሀል ልገባ ነው። እኔ ነኝ ጥያቄ ኢንተርቪው እየጠየቅኩ ያለሁት። ወደኋላ ተመለስ። ሶሪ ይቅር በለኝ። አይመጥም። ሶሪ በቃ ሚት አድርገው እና